ሰላም ጤና ይስጥልን እንደምንሰነበታችሁ የተከበራችሁ ተመልካቾቻችን ይህ ሳምንታዊው የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን በተለይም 23ኛ ሳምንቱን በሳምንቱ መጨረሻ ቀናት የሚያከናውነው የእንግሊዝ ፕሪሚየር ሊግ እንዲሁም በተለይም በሀገራችን ደጋፊዎች ዘንድ እጅግ በጉጉት የሚጠበቀው የአርሰናልና ማንቸስተር ዩናይትድ ጨዋታ ኤምሬትስ ስታዲየም ላይ እሁድ ምሽት ይደረጋል። እነዚህና ሌሎች ጉዳዮችን እንግዲህ ከባልደረባዬ ብሩክ ተስፋዬ ጋር ለሚቀጥሉት ደቂቃዎች አብረናችሁ የምንቆይ ይሆናል። እንግዲህ እንደ እንግዳ ላየሁም ለዛ ነው ባልደረባዬ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ ቃሌ። እንግዲህ በርካቶች የሚያውቁት ብሩክን በሬዲዮ ላይ ነው። ቴሌቪዥን ላይ ብዛም የመስራት ፍላጎቱ ነው ስለሌለህ ነው ወይስ ከምን የመጣ ነው ለሬዲዮ ብቻ ትኩረት የምታደርገው? ሬዲዮ ነጻነት አለው። ስራህ ላይ ብቻ ትኩረት አድርገህ የምትገልጽበት ነው። ስለዚህ ያ የሬዲዮ ዓለም ደስ ይላል። ቴሌቪዥን ላይ ደግሞ ብዙ ፕሮቶኮሎች አሉት። ያውን ስራችንን ጨምሮ እያየሁ ነው አንተን ከማለዳ ጀምሮ ለዚህ ፕሮግራም ምን ያክል ልፋት እንዳለው ዝግጅት ከምታቀርበው ኮንተንት ባሻገርም ለተመልካቾች ሁሉ ነገር ፕሮቶኮሉን በጠበቀ መንገድ እንዲደርስ አካሄዶች አሉትና ለዛ ደግሞ የበለጠ ትጋት ይፈልጋል። ሰው አንዱን ይመርጣል። ቴሌቪዥን የተወሰነ መንገዶች ላይ ለመስራት ሞክሬ ነበር። ለ1-2 ዓመት ሰርቻለሁ ናሁ ቴሌቪዥን ላይ። ከዛ በመቀጠል ደግሞ በተለያዩ ፕሮግራሞች ላይም እንደዚህ የተጋበዘንም በዲጂታል ሚዲያ እንሰራለን። ግን ሬዲዮ ደግሞ የበለጠ ነጻነት ይሰማኛል። እንግዲህ ዛሬ ባልደረባዬ ገደብ አባይን ተከተህ በግል ጉዳይ ምክንያት ባልደረባዬ ገደብ አባይ የለም። እንግዲህ ብሩክ ለሚቀጥሉት ደቂቃዎች አብረናቸው የምንቆይ ይሆናል ከተመልካቾቻችን ጋር። እንግዲህ 23ኛ ሳምንቱን ያስቆጠረው የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ያከናውናል። በጣም ተጠባቂ የሆኑ ጨዋታዎች ይደረጋሉ። በተለይም የደርቢ ስሜት ሳይኖረው የደርቢ ሳይሆን ግን የደርቢ ስሜት ያለው በተለምዶ ምናልባትም ትራዲሽናል ደርቢ እያልኩ ጠራዋለሁ እኔና የምትስማማበት ይመስለኛል። ይህም ሀሳብ የአርሰናልና የማንቸስተር ዩናይትድ ጨዋታ በበርካታ ደጋፊዎች ዘንድ ይጠበቃል። በሀገራችን ደጋፊዎች ደግሞ በአመት ውስጥ ለመመልከት ከሚመኟቸው ጨዋታዎች መካከል የእነዚህ ሁለት ክለቦች ፍልሚያ እንግዲህ ሁሌም በጉጉት ይጠበቃል። አጠቃላይ ወደ ጨዋታዎቹ በሳምንቱ መጨረሻ ቀናት የሚከናወኑ ጨዋታዎች ከማለፋችን በፊት ብሩክ አጠቃላይ የዘንድሮ የውድድር ዓመት የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ወሳኝ ምዕራፍ ላይ እየደረሰ ይገኛል። እንዴት ተመለከትከው? እንዴት አገኘው? ይህ የውድድር ዓመት እጅግ በጣም ማራኪ የውድድር ዓመትን እየተመለከትን እንገኛለን። በፉክክሩ ረገድ በተለይ 2025-2026 የውድድር ዓመት አርሰናል በዚህ የውድድር ዓመት ለዋንጫው ሻምፒዮን ይሆናል ተብሎ ግምት የተሰጠው ነው። በተለይ ባለፉት 3 ዓመታት ሚካኤል አርቴታ ይህን ቡድን እስከ መጨረሻው ድረስ ያደርሱታል። ነገር ግን ድል ያለው ቡድን አይደለም እና ዘንድሮ 2025-26 የእንግሊዝ ፕሪሚየር ሊግ ሲጀመር አርሰናል በበለጠ ተጠባቂ ሆኖ የጀመረበት የውድድር ዓመት ነው። እንደተጠበቀውም ድሎቹን እያልተጠቀመም ቢሆን ለዋንጫው ፉክክሩ የበለጠ እየቀረበ መጥቷል። 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ደግሞ የበለጠ ጉዳዮችን አጓጊ እያደረገ የመጣበት የፕሪሚየር ሊግ ሳምንት ነው። የማንቸስተር ዩናይትድ ደግሞ አሁን ያለበት ወቅታዊ ብቃት በተለይ ከአሰልጣኝ ሩበን አሞሪም ስንብት በኋላ ሚካኤል ካሪኬንን ቡድን ከያዙት በኋላ ማንቸስተር ሲቲን ኦልድ ትራፎርድ ላይ ማሸነፋቸው ይታወሳል። ከዛ ጨዋታ መልስ ነው ማንቸስተር ዩናይትድ እና አርሰናል የሚገናኙት እና ይሄ አንደኛ የበለጠ ተጠባቂ ያደርገዋል። በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ደግሞ ኖቲንጋም ፎረስትን ሲቲ ግራውንድ ላይ አርሰናል አለማሸነፉ ደግሞ የበለጠ ተጠባቂ ያደርገዋል። የ23ኛ ሳምንት የማንቸስተር ሲቲ ደግሞ ተጋጣሚ ቀላል ቡድን መሆኑ ለዋንጫው ፉክክር የበለጠ ቀሪ ሳምንታቶችን እስከ 38ኛው የእንግሊዝ ፕሪሚየር ሊግ ሳምንታቶች ፉክክሩ የበለጠ እንዲጠነክር ያደርጋል። የውድድር ዓመቱ ጠንካራ ነው። ሰርፕራይዝ የሆኑ ቡድኖችንም የተመለከትንበት ጅማሮችን አይተናል። እስከ 22ኛ ሳምንት የእንግሊዝ ፕሪሚየር ሊግ በርካቶች ምናልባት ምልከታንም ታስቀምጥልኛለህ እዚህ ጋር ብሩክ፣ በዘንድሮ የውድድር ዓመት በተለይ የአርሰናል ጥንካሬ ብቻ ሳይሆን የሌሎች ተፎካካሪ ክለቦች በጥሩ አቋም ላይ ለመገኘት አርሰናል እዚህ ደረጃ ላይ እንዲገኝ አድርጎታል የሚሉ በርካታ ሀሳቦች ወይ ደግሞ አስተያየቶች ይሰጣሉ። እንደኔ ግላዊ መልከታዬን ሳስቀምጥልህ ያው እያደረግንም ያለነው ውይይት እንደመሆኑ መጠን ብዙ የሚያስማማ ሀሳብ አይመስለኝም። ምክንያቱም በዘንድሮ የውድድር ዓመት እንደውም በጣም ጠንካራ ፉክክር እየታየበት የሚገኘው የእንግሊዝ ፕሪሚየር ሊግ ነው ብዬ ነው የምወስደው። አንደኛ የምታስታውስ ከሆነ ባሳለፍነው ክረምት የዝውውር መስኮት ከ3 ቢሊዮን ፓውንድ በላይ የእንግሊዝ ፕሪሚየር ሊግ ክለቦች ለዝውውር ወጪ በማድረግ ራሳቸውን በጣም ያጠናከሩበት ነበር። ከትንሽ አዳጊዎች እንደነ ሰንደርላንድ ጀምሮ እስከ አርሰናል በአሁኑ ወቅት የሊጉ መሪ የሆነው አርሰናል ድረስ በርካታ ዝውውሮችን ፈጽመዋል። በውድድር ዓመቱ በጣም ጠንካራ ፉክክር እየተመለከትን ለመገኘቱ ደግሞ የትኛው ክለብ በየትኛው ሰዓት ነጥብ እንደሚያስጥል አሊያም እንደሚያሸንፍ ማታቅበት ሊግ ሆኗል። ለዛም የአርሰናል ጥንካሬ በጣም ከፍ ባለ ደረጃ ላይ መገኘቱ ይመስለኛል እንጂ የሌሎች ክለቦች ደካማ አቋም ማሳየት አይመስለኝም። የአርሰናል ጥንካሬ ከፍ ያለ መሆኑ የምታውቀው ደግሞ
በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ እነማንን ነው ያሸነፈው? የጀርመን ቡንደስሊጋው መሪ ባየር ሙኒክን ያሸነፈው፣ የሴሪያው መሪ ኢንተር ሚላንን ያሸነፈው፣ እንዲሁም ደግሞ በስፔን ላሊጋ ጠንካራውን አትሌቲኮ ማድሪድን ያሸነፈበት ሁነት ተመልክተናል። ባለፉት 34 ጨዋታዎች 2 ጨዋታዎች ብቻ ለተሸነፈ ክለብ የሌሎች ክለቦች መቀዛቀዝ እንጂ የአርሰናል ጥንካሬ አይደለም ብሎ ለሚያነሱ ሰዎች የኔ ምልከታ በዚህ የሚቃኝ ነው። የአርሰናል ከፍ ባለ ደረጃ ላይ ጥንካሬ መገኘትን ይመስለኛል። በሊጉ 2 ጨዋታዎች ብቻ የተሸነፈ ክለብ፣ በፕሪሚየር ሊጉ በጣም አነስተኛ ጎሎች የተቆጠሩበት ጠንካራ የተከላካይ ክፍል ያለው ክለብ፣ ከሲቲ ከፍ ብሎ ደግሞ ንጹህ 26 ጎሎችን የያዘ ክለብ በዚህ ልክ ጥንካሬ ደረጃ ላይ መገኘቱ እውነተኛ የዋንጫ ተፎካካሪ ያስብለዋል እንጂ የሌሎች ክለቦች መቀዛቀዝ አይደለም የሚል እምነት አለኝና ምልከታን እዚህ ላይ ማስቀመጥ ይችላል። አርሰናል ባለፉት 3 ዓመታት እየተብላላ የመጣ ቡድን ነው። ምንም አይነት እንከኖችን ልታወጣለት የምትችል ቡድን አይደለም። በተለይ ደግሞ ከቅርብ ጊዜያቶች ወዲህ ደግሞ ባለፉት 2 ዓመታት በክረምት የዝውውር መስኮት እንዲሁም ጃንዋሪ ላይም ደግሞ የተጫዋቾች የዝውውር መስኮት ላይ በጣም በንቃት የተሳተፈ የሚገኝ ነው። በፕሪሚየር ሊጉ ላይ ጠንካራ ቡድኖች ስለሌሉ ስላሉ አይደለም። ፕሪሚየር ሊጉ ላይ ፕሪሚየር ሊግ ነው። ሰንደርላንድም መጥቶ ሊያሸንፍ ይችላል። ኖቲንግሃም ፎረስት ሲቲ ግራውንድ ላይ ነጥብ ሊያስጥል ይችላል። ብራይተንም ነጥብ ሊያስጥል ይችላል። አስቶን ቪላ መጥቶ ነጥብ ሊያስጥል ይችላል። ዘንድሮ በፕሪሚየር ሊጉ በ22 ሳምንታት አርሰናል የተሸነፈው በአስቶን ቪላ እና በሊቨርፑል ነው የተሸነፈው። ሊቨርፑል የቆመ ኳስ ነው፣ ሴት ፒስ ነው ጎል ያስቆጠረበት። የአስቶን ቪላ ደግሞ በመጨረሻ ሰከንድ ነው ግብ የተቆጠረበት። በአውሮፓ ቻምፒየንስ ሊግ ደግሞ ብትመለከተው ደግሞ ካደረጋቸው 7 የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር አርሰናል አሸናፊነት ነው የቀጠለው። ይህንን ስትመለከት የአርሰናል የተሻለ ኳሊቲ የተጫዋቹ ዝውውር ላይ ደግሞ አሪፍ መሆኑ ከሜዳ ውጭም እንኳን አርሰናል ጠንካራ ነው። ለምሳሌ ከማንቸስተር ዩናይትድ በላይ እኮ በአንድ የውድድር ዓመት እኮ ብዙ ገቢ በመሰብሰብ ከማንቸስተር ዩናይትድ በላይ እኮ ተቀምጧል። ወደ 690 ሚሊዮን ፓውንድ እኮ አርሰናል በአንድ የውድድር ዓመት 2025 መጨረሻ ድረስ ያስገባው ገቢ ሆኗል። ትርፋማ ቡድን ሆኗል በተጫዋቹ ዝውውር። በአውሮፓ ቻምፒየንስ ሊግም ደግሞ እያገኘ የሚገኘው ደረጃውን ከፍ በማድረጉና ተከታታይ ጨዋታዎችን ማሸነፉ በተለይ ደግሞ ከሚኬል አርቴታ ይህን ቡድን ከያዘው በኋላ ወደ 7 ወደ 14 ደረጃዎቹን እያስተካከለ እየመጣ ነው። የቻምፒየንስ ሊግ አዲሱ ፎርማትም ቡድኑን ጠንካራ አድርጎታል። ፕሪሚየር ሊጉ ላይም ስንመለከተው ደግሞ በ22 ሳምንት የእንግሊዝ ፕሪሚየር ሊግ እንደውም አርሰናል እንደ ሌሎቹ ቡድኖች መዳከምና ድል እንደማግኘቱ መጠን አልተጠቀመም ብለን እኮ አንስተናል። ማንቸስተር ሲቲ ነጥብ ሲጥልና ማንቸስተር ሲቲ ሲሸነፍ አርሰናል ያሸነፈ አልቀጠልም። ከዛም በቀጠል ደግሞ የአስቶን ቪላ መቀዝቀዝ አስቶን ቪላ ፓርክ ላይ በኤቨርተን እኮ ሲሸነፍ አርሰናል በኖቲንግሃም ፎረስት እኮ ሲቲ ግራውንድ ላይ ነጥብ የተጋራ ይወጣ ነው። እንደውም በአንጻራዊነት እድሉን አልተጠቀመም። ቡድኑ ግን በስኳድ ዴቭዝም ድጋሚ ደግሞ ባለፉት ተከታታይ የውድድር ዓመታቶች ሁለተኛ መውጣቱ የተሻለ ተፎካካሪ እንዲሆን አድርገውታል። በስሏል ማለት ነው የአርሰናል ቡድን። ዘንድሮ ለአርሰናል ሁለተኛ መውጣት ስኬት አይደለም። በአውሮፓ ቻምፒየንስ ሊግ ጥሩ ደረጃ መድረስ በፕሪሚየር ሊጉ ላይ ዋንጫ እንደማሳካት በትልቁ ምዕራፍ የምታነሳለት ስኬት አይደለም። ስለዚህ በተጫዋቹ ዝውውር ችግር የነበረበት የ9 ቁጥር ቦታን በተጫዋቹ ዝውውር ተሳትፏል። ከዛ መቀጠል ደግሞ ክፍተት የነበረባቸውን ቦታዎች የበለጠ አዳብሮ መጥቷል። ዋንጫ ከማሸነፍ የበለጠ የ2025-26 የውድድር ዓመትን ለአርሰናል ምንም ጠንካራ ሊያደርግለት አይችልም። ማንቸስተር ሲቲ እኮ በፕሪሚየር ሊጉ 4 ተከታታይ ሻምፒዮና ሲሆን እኮ በሊጉ ላይ ዩናይትድ 1999 የውድድር ዓመት ላይ ያሳካውን ሲያሳካ ጠንካራ ተፎካካሪዎች ስለሌሉት ነው ብሎ እኮ ተነስቷል። ግን እኮ አርሰናል ጠንካራ ተፎካካሪ ነበሩ፣ እነ ሊቨርፑል ጠንካራ ተፎካካሪ ነበሩ። ይሄ ፕሪሚየር ሊግ ነው። ይሄ ነጥቦች ብዙ ያስማማል። ምናልባት በሀሳባችን የተስማማን ይመስለኛል። አንዳንዶች ጥያቄ አላቸው። ለምሳሌ አርሰናል ባለፉት 3 የውድድር ዘመናት ለዋንጫ እጅግ በተቃረበበት ጊዜ የመጀመሪያው በ5 ከዛ በ2 ነጥብ በሊቨርፑል ደግሞ በ10 ነጥብ ተበልጦ ለ3 ተከታታይ ጊዜ ዋንጫውን አጥቶ ሁለተኛ ደረጃን ይዞ አጠናቋል። በርካቶች ስጋት አለባቸው። አሁን በተለይ በዘንድሮ የውድድር ዓመት የአርሰናል አስደናቂ ጉዞ እስከምን ድረስ ይቀጥላል? አርሰናል አሁን ነጥብ በጣለ ቁጥር ትልቅ የመነጋገሪያ ርዕስ ይሆናል ከሌሎች ክለቦች በዘለለ። ለምሳሌ ያለፉትን 5 ጨዋታዎች እንመልከት ብሩክ። ባለፉት 5 ጨዋታዎች ማንቸስተር ሲቲ ማሸነፍ የቻለው 1 ጨዋታ ብቻ ነው። 3 ድሮ አድርጎ 1 ተሸንፏል። አርሰናል ካለፉት 5 ጨዋታዎች 1ም አልተሸነፈም፣ 3 አሸንፎ 2 አቻ ተለያይቷል። የአርሰናል በ7 ነጥብ ልዩነት በአስደናቂ መልኩ ከመነሳት ይልቅ አርሰናል ማንቸስተር ሲቲ ከተሸነፈበት በላይ አርሰናል በኖቲንግሃም ፎረስት ድሮ ማድረጉ እንደ ትልቅ ነገር ተነስቷል። ያ የፕሪሚየር ሊጉ ፉክክር የማይረዱ ሰዎች ይኖራሉ ብዬ አስባለሁ። ምክንያቱም ፕሪሚየር ሊጉ በየትኛውም ሰዓት ማን ሊያስጥልህ እንደሚችል የማታውቀው ነው። ማንቸስተር ዩናይትድ እኮ በአንድ ተጫዋች ቀይ ካርድ ወጥቶበት ኤቨርተን ኦልድ ትራፎርድ ላይ ያሸነፈው የውድድር ዓመት የተመለከት ነው። አስቶን ቪላ ታላላቆቹን የአውሮፓ የታላላቆቹን የእንግሊዝ ፕሪሚየር ሊግ ክለቦች ከቶተናም ከሊቨርፑል ውጭ በሙሉ አሸንፏቸዋል። ስለዚህ ፕሪሚየር ሊግ ላይ ያለው ፉክክር የትኛውም ቡድን ሊያስጥልህ እንደሚችል ምንም አይነት ማረጋገጫ ወይም ዋስትና የለም። የትኛውም ቡድን በየትኛውም ጊዜ ሊያሸንፍ ይችላል የሚል እምነት አለኝና ምናልባት ባለፉት
3 ዓመታት አርሰናል ሁለተኛ ደረጃን ይዞ ማጠናቀቁ ለክለቡም ደጋፊዎች ትንሽ እንደ ስጋት ፈጥሯል። ግን በዘንድሮ የውድድር ዓመት በተለይ ቅድምም እንዳነሳው በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ሰሜን ለንደን ማምጣቱ በዘንድሮ የውድድር ዓመት ካለፉት ዓመታት በላይ በተሻለ ጥንካሬ መጥቷል ብዬ አስባለሁና ምናልባት የስኳድ ዴብዙን በውድድር ዓመቱ ሊኖረው የሚችለው ትልቅ ተጽዕኖ እስኪያንሳ በውድድር ዓመቱ ላይ የአርሰናልን አንደኛ ጥንካሬ የምታነሳው ወይም ደግሞ አሰልጣኙ 2025-2026 የውድድር ዓመት ሲነሳ አርሰናል ከዋንጫ ማጠናቀቅ ውጪ ምንም ምክንያት ሊሰጥህ የሚገባ ቡድን አይደለም። ለዚህ ደግሞ በጣም ዘርፈ ብዙ ምክንያቶችን ማንሳት እንችላለን። የ9 ቁጥር ቦታ ችግር አለበት ሲባል በክረምቱ ከማንቸስተር ዩናይትድ ጋር እስከ መጨረሻ ፉክክር ነው እኮ የአሰልጣኝ ሩበን አሞሪም ዋና ፍላጎታቸው በስፖርቲንግ ሊዝበን ቤት የሚያውቁትን ቪክተር ዮኬሬሽን ነበር ወደ ማንቸስተር ዩናይትድ ቤት ለማምጣት ፍላጎት የነበራቸው እንጂ ቤንጃሚን ሼሽኮን ያን ያክል በዩናይትድ ቤት በሳቸው ቡድን ውስጥ እንዲመጣ ፍላጎት አልነበራቸው። አርሰናል ግን ለሚኬል አርቴታ እስከ መጨረሻው ሳምንት ድረስ ታግሎ ይዞለት መጥቷል። ከዛ መቀጠል ደግሞ በእያንዳንዱ ቦታዎች ላይ ብንመለከት ሁለት ተጠባባቂ የሚሆኑ ወይንም ደግሞ ለመጀመሪያው ላይን አፕ ጥሩ ቤስ 11 ውስጥ መግባት የሚችሉ ተጫዋቾች አሉ። አርሰናል ሁለት ቡድን ነው ማለት ነው። ከዚህ በፊት 2022-2023 ላይ የነ ቶማስ ፓርቲ መጎዳት ቡድኑ በመሃል አማካይ ላይ በተከላካይ አማካይ ላይ ጉዳት ሲገጥሙ ትመለከታለህ ወይንም ሲሳሳት ትመለከታለህ። የነ ሳሊባ መጎዳት በመጨረሻዎቹ ሳምንታቶች ላይ መከራው ሲከተው ትመለከታለህ። ዘንድሮ እኮ ገብርኤል ማጋሌሽ ተጎድቶበት እኮ ቡድኑ በአሸናፊነትና ነጥብ በማስጠበቅ ውስጥ እኮ ቀጥሏል። ሳሊባ ተጎድቶበት እኮ ቡድኑ በወጥነት እኮ ቀጥሏል። የነ ቡካዮ ሳካ እኮ ካቋማቸው እኮ ዝቅ ሲል እኮ ኢዜን እኮ እየተጠቀመ ይገኛል። አስፈላጊም ከሆነ ማዱኬን እየተጠቀመ ይገኛል። ማርቲኔሊ በጣም ምርጥ ብቃቱ ላይ ካልተገኘ እነ ትሮሳርድ መጠቀም ይችላል። የፊት መስመሩ ላይ የነ ቪክተር ዮኬሬሽ ሚና ያን ያክል ጠንካራ እንኳን ካልሆነ ከነ ሜሪኖን በአንጻራዊነት መጠቀም ይችላል። ዲክላን ራይስ ጥሩ ካልሆነለት እንደውም ዘንድሮ በወጥነት ዲክላን ራይስ በአንጻሩ የተሻለ ሚና እየሰጠው ይገኛል። የነ ኦዴጋርድ ሚና ጥሩ ካልሆነ ብዙ እድሎች አሉት አሰልጣኙ። ስለዚህ ስኳድ ዴብዙ ጠንክሯል። ከዛ በመቀጠል ደግሞ ቡድኑ የዋንጫ ፍርሃቱ እየተሻሻለ መጥቷል። ባለፉት 5-6 ዓመታት ሚኬል አርቴታ በአርሰናል ቤት ሲቆይ በመጀመሪያው ውድድር ዓመቱ 8ኛ ሆኖ አጠናቀቀ። የኤፍኤ ካፕ የዋንጫ ክብርን አሳካ። ከዛ በመቀጠል የነ ክሎፕ ጫና መፍጠር ክሎፕ ሰርቶት የወጣው ቡድን ከዛ በኋላ የሊቨርፑልን ጠንካራነት ማሳየቱ የፔፕ ጋርዲዮላ ማንቸስተር ሲቲ የበለጠ በስሎ መምጣቱ አርሰናልን በዋንጫው ፉክክር የመጀመሪያ ደረጃ ላይ እንዳንመለከት አድርጎታል። ዘንድሮ ግን የማንቸስተር ሲቲ መንሸራተት በብዙ እድሎች እየሰጠው ይገኛል። አሁን የነጥብ ልዩነቱ ጠቦ ወደ 7 ደርሷል። እንደውም 9 ማድረግ የሚችልበት እድል ነበር በ22ኛ ሳምንት። አሁን ደግሞ በቀሪ የጨዋታ መርሃ ግብሮች ይህንን ከፍ እያደረገ አርሰናል መቀጠል ካልቻለ ከዚህ የተሻለ የውድድር ዘመን ለአርሰናል ማግኘት አይችልም። ቢጠይቁትም ሚኬል አርቴታን ሁሉ ነገር የተሟላለት ከሚኬል አርቴታ የዘንድሮ የውድድር ዓመት መጠናቀቅ በኋላ ዋንጫ ብቻ የሚፈልግ አመራር ቢኖር አርሰናል ትክክል የሚሆንበት የውድድር ዓመት ነው ብዬ ማንሳት ይችላል። እንግዲህ ማንቸስተር ሲቲ ብሩክ በዘንድሮ የውድድር ዓመት ምን ያህል ዋንጫውን እንደፈለገው የምታውቀው ራሱን እየገነባበት ያለበት መንገድ እጅግ አስደናቂ ነው። ካሳለፍነው ጥር ወር ጀምሮ እስካሁን የተወረደ የዝውውር መስኮት ድረስ 11 ያህል ተጫዋቾች ምናልባት በቋሚነት መሰለፍ የሚችሉ ተጫዋቾችን ማስፈረም ችሏል። በዘንድሮ የውድድር ዓመት ማንቸስተር ሲቲ የፕሪሚየር ሊጉ ፉክክር እጅግ ጠንካራ መሆኑ ስለተረዳ አሰልጣኝ ፔፕ ጓርዲዮላ አሁን ያላቸው ስብስብ በቂ እንደነበር እሳቸው ከውድድር ዓመቱ ጅማሬ አስቀድሞ ተናግረው ነበር። ግን የውድድር ዓመቱን ሲመለከቱት አብዛኞቹ ክለቦች በጣም ጠንካራ ሆነው ተመለከቷቸው። ለምሳሌ ቶተንሃም ሆትስፐርስ ኤቲሃድ ድረስ መጥቶ ማሸነፍ እንደሚችል ሲመለከቱ፣ ብራይተን በአሜክስ ስቴዲየምም እንዲሁም በኤቲሃድም ማንቸስተር ሲቲ ነጥብ ሲያስጥለው ሲመለከቱ፣ ከሰንደርላንድ ጋር ነጥብ ሲጋሩ፣ ኖቲንግሃም ፎረስት ምን ያህል በሲቲ ግራውንድ ሲፈትናቸው እንደነበር ሲመለከቱ ግን ቡድናቸው ማጠናከር እንደሚገባቸው የተረዱ ይመስለኛል። ለዛም በዘንድሮ የውድድር ዓመት አሁን በጥር የዝውውር መስኮት ያደረጉትን እንመልከት ብሩክ። አንቷን ሴሜኒዮን ያስፈረሙት በበርካታ ክለቦች ሲፈለግ የነበረው 65 ሚሊዮን ፓውንድ ወጪ አድርገው፣ ማርክ ጌሂን ነው ከክሪስታል ፓላስ ያስፈረሙት 20 ሚሊዮን ፓውንድ ወጪ አድርገው። ምን ያህል በዘንድሮ የውድድር ዓመት ጠንካራ ተፎካካሪ ሆኖ ምናልባትም በእኔ ምልከታ አሰልጣኝ ፔፕ ጓርዲዮላ ከምንጊዜውም በላይ የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን አጥብቀው ይፈልጋሉ ብዬ አስባለሁ። ምክንያቱም እሳቸው አንድ የሆነ ነገራቸው ከሰር አሌክስ ፈርጉሰን ጋር ይመሳሰልብኛል። ሰር አሌክስ ፈርጉሰን የምታስታውስ ከሆነ በ2012 ነበር ማንቸስተር ዩናይትድን ይለቃሉ ተብሎ ሲጠበቅ የነበረው። በወቅት ግን የፕሪሚየር ሊጉን ዋንጫ ስላላሸነፉ በ2013 የፕሪሚየር ሊጉን ዋንጫ በማሸነፍ በጥሩ ስኬት በርካታ ስኬቶችን ከተጎናጸፉበት ኦልድ ትራፎርድ ተለያይተዋል። አሰልጣኝ ፔፕ ጓርዲዮላ እስከ 2027 ድረስ በኤቲሃድ የሚያቆየው ስምምነት አላቸው። ነገር ግን ጭምጭምታዎች እንሰማለን። በዘንድሮ የውድድር ዓመት መጨረሻ
ውሃ ሰማያዎቹን ይለቃሉ የሚል በርካታ ሀሳቦች ይነሳሉ። ግን አሰልጣኝ ፔፕ ጓርዲዮላ ይህንን ዋንጫ ካሸነፉ ብቻ ነው የሚለቁት ብዬ ነው ማስበው በግላዊ ምልከታ። ካልሆነ እስከ 2027 ድረስ በመቆየት በዋንጫ ታጅበው ከማንቸስተር ሲቲ መልቀቅ ይፈልጋሉ ብዬ አስባለሁና በጥር የዝውውር መስኮት እያደረጉት ያለው እንቅስቃሴ በዘንድሮ የውድድር ዓመት ምን ያህል የፕሪሚየር ሊጉን ዋንጫ አጥብቀው እንደፈለጉትና አምና የተወሰደባቸውን የበላይነት ዳግም ራሳቸውን ለእንግሊዝ እግር ኳስ ማሳየት እንደሚፈልጉ በትልቁ የተረዳውበት አጋጣሚ ይመስለኛል። ምናልባት ትልቁ የመወያያ ርዕሳችን ወደ ሆነው የእሁዱ ጨዋታ እንለፍ። በበርካቶች ዘንድ እጅግ ይጠበቃል። ቅድም መግቢያችን ላይ እንደተናገር ነው ብሩክ፣ በተለይ በሀገራችን ደጋፊዎች ዘንድ ደግሞ በጉጉት ይጠበቃል። ደርቢ ሳይሆን የደርቢ ስሜት ያለው ነገር ግን በተለምዶ ደግሞ ደርቢ ብለን መጥራት እስክንችል ድረስ እያደረሱን ሁለቱ ክለቦች በእንግሊዝ እግር ኳስ ታሪክ ገናና ስም ያላቸው በርካታ ደጋፊዎችን ያፈሩ በሀገራችንም ጭምር በአህጉራችን አፍሪካ እንዲሁም በዓለም ድረስ በጣም በጉጉት የሚጠበቀው የበርካታ ከዋክብቶች መፍለቂያ የሆኑት ሁለቱ ክለቦች እሁድ ምሽት ኤምሬትስ 1:30 ላይ ይፋለማሉ። ወደዚህ ጨዋታ ከማለፋችን በፊት ሁለቱ በዘንድሮ የውድድር ዓመት የተገናኙበት መንገድ ግን ትንሽ ለየት ብሎብኛል። የውድድር ዓመቱ ጅማሬ ወራቶች ላይ ተመልክተ ከሆነ ማንቸስተር ዩናይትድ ቀዝቀዝ ያለ አካሄድ ሲያደርግ በተለይ በአሰልጣኝ ሩበን አሞሪም ከ33 ዓመታት በኋላ ደካማ የሆነ ጉዞን ሲያደርግ አርሰናል በጥንካሬው ቀጥሎ ነበር። ሁለቱም ክለቦች ለሁለተኛ ጊዜ ሲገናኙ የምታስታውስ ከሆነ የመክፈቻው ጨዋታ ላይ ኦልድ ትራፎርድ ነበር የተደረገው። ግን በዚህ ሁኔታ ላይ ሲገናኙ ብዛም የተጠበቀ አይደለም። ማንቸስተር ዩናይትድም ጠንካራ ሆኖ የሚገናኙት ሁለቱም ክለቦች። አጠቃላይ ኦቨርኦል የሁለቱም ጨዋታዎች ምን ኤክስፔክት ታደርጋለህ? በኋላ ላይ ምን ይጠበቃል የሚለውን ሀሳቦችን እናነሳለን። በታሪክ ማህደር ስንመለከተው በተለይ ደግሞ በአፍሪካ ውስጥ እና ኢትዮጵያ ውስጥ ደግሞ የማንቸስተር ዩናይትድ እና የአርሰናል ደጋፊዎች የበለጠ የደርቢነት ስሜት ሳይኖረው የደጋፊ ደርቢነት ስሜት ያለው እጅግ በጣም ተጠባቂ ጨዋታ ነው። እሁድ ምሽት 1 ሰዓት ተኩል ይደረጋል። ሁለቱ ለየቅል ሆኖ ነው በታሪክ ማህደራቸው እየተፋለሙ የሚገኙት። ማንቸስተር ዩናይትድ በፊት በቆፍጣናው አሰልጣኝ ስር በነበረበት ጊዜ በፈርጉሰን ስር ከ1986 እስከ 2013 በቆዩበት የውድድር ዓመት ላይ በጣም ተደጋጋሚ ክብሮችን ማሳካት ይችል ነበረ፣ ወጥነትም ነበረው። ከዛ ማሻገር ግን በተለይ ደግሞ ባለፉት 5-6 ዓመታት ደግሞ ስንመለከት ቁጥሮች ሁሉ እየተገለበጡ ይገኛሉ። በአርሰናል ፍጹም የበላይነት የሚጠናቀቁ ጨዋታዎች ሆነዋል። በተለይ ሚካኤል አርቴታ አርሰናልን ከተረከበ በኋላ አንደኛው ትልቁ ነጥብ ባለፉት በ12 የጨዋታ መርሃ ግብሮች የበለጠ የማሸነፍ ግስጋሴ ላይ ይገኛል። ሁለቱ ቡድኖች ዛሬ የሚገናኙበት የጨዋታ መርሃ ግብር እሁድ ላይ ሲገናኙ በሁለት የተለያየ ምዕራፍ ነው። አርሰናል የነጥብ ልዩነቱን እያስጠበቀ ለመቀጠልና ምንም አይነት ሽንፈቶች ሳያጋጥመው ከዚህ በፊት እንደሰራቸው እንደ አምናና እንደ ካቻ አምና የውድድር ዓመቱ ላይ ስህተትን ሳይፈጽም በፕሪሚየር ሊጉ ላይ ተፎካካሪ ሆኖ የሚቆይበትን ሳምንት ለማስመዝገብ የሚያደርገው ጉዞ ነው። ማንቸስተር ዩናይትድ ደግሞ ከአሰልጣኝ ሩበን አሞሪም 18 ወራትን ቆይታ አድርጓል። እኛ አሰልጣኝ እድለኛም ናቸው እድለኛም አይደሉም ብለህ ታነሳለህ። እድለኛ ያልሆኑበት ምክንያት የመጡበት ጊዜ ትክክለኛ ጊዜ ወቅት አልነበረም። እንደምታስታውሰው ዩናይትድ እጅግ በጣም ችግር ውስጥ በነበረበት ሰዓት ከኤሪክ ቴን ሃግ ጋር ሰጣ ገባ ውስጥ በገባበት ውጤት ባጡበት ሰዓት በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ነው በጣም ውጤታማ ከነበሩበት ምንም አይነት ሽንፈት ካልገጠማቸው ከፖርቹጋል ሊግ ከስፖርቲንግ ሊዝበን ቤት ነው የመጡት። በአውሮፓ ቻምፒየንስ ሊግ ማንቸስተር ሲቲን አሸንፈው ነው የመጡት። በሊጉ ተከታታይ ማሸነፍ ጉዞ ነበራቸው። ወደ ዩናይትድ ቤት ሲመጡ ተስፋ ነበራቸው። ግን በቆዩበት 18 ወራት ያሸነፉት የጨዋታ መርሃ ግብርና በአጠቃላይ ደግሞ የማሸነፍ ጉዟቸውን ስትመለከተው አሰልጣኝ ሩበን አሞሪም ስኬታማ አሰልጣኝ አልነበሩ። ከሳቸው ስንብት በኋላ ዩናይትድ ጥሩ አይደለም፣ ዘንድሮም እንደ አምናው እየቀጠለ ነው፣ ገቢው ያሽቆለቆለ ይገኛል። ይሄ ቡድን ተመልከት እና አርሰናል እና ሊቨርፑል ከማንቸስተር ዩናይትድ በላይ የገቢ መሰብሰብን አስመልክተዋል። 690 ሚሊዮን ፓውንድ። ከዛ በመቀጠል ደግሞ ማንቸስተር ዩናይትድ 666 ሚሊዮን ፓውንድ ነው በውድድር ዓመቱ ላይ እንደ አጠቃላይ ገቢ የሰበሰበው። በአውሮፓ ቻምፒየንስ ሊጉ ተሳታፊ አይደለም፣ በአውሮፓ ሊጉ ተሳታፊ አይደለም። ዩናይትድ ያሽቆለቆለ ይገኛል በገቢ ማጣቱ። በእንደዚህ አይነት አዝቅት ውስጥ ያለ ነው የቀድሞ ተጫዋቹ ማይክል ካሪክ ወደ ማንቸስተር ዩናይትድ ቤት መጥቶ ባልተጠበቀ መንገድ ኦልድ ትራፎርድ ላይ ማንቸስተር ሲቲ በፍጹም ብልጫ እንደውም ከአሰልጣኝ ሩበን አሞሪም ከተሰናበቱ በኋላ በኤክስጂ ማንቸስተር ዩናይትድ በጨዋታው 4.81 ማስመዝገብ የቻለበትና አጠቃላይ የግብ ሙከራዎችን ወደ 41 ማድረግ የቻለበት ኢላማቸውን የጠበቀው ደግሞ 17 ሙከራዎችን ማድረግ የቻለበት ከተቃራኒ ቡድኑ ጋር ደግሞ 4.2 የኤክስጂ ዲፈረንስ ማስመዝገብ የቻለበት ትልቁን ጉዞ ነው በዛ ጨዋታ ላይ ማስመዝገብ የቻለው። ስለዚህ የተነቃቃው ዩናይትድ ነው እዚህኛው ጋር ደግሞ ጥሩ የውድድር ዓመትን እያሳለፈ የሚገኘው ከተቀናቃኞቹ ከማንቸስተር ሲቲና ካስቶን ቪላ በላይ በደረጃ ሰንጠረዡ በ7 ነጥብ ልቆ በደረጃ ሰንጠረዡ መሪ ላይ የሚገኘው አርሰናል የሚያስተናግደው። በዛኛው መንገድ ደግሞ በተመለከተ ደግሞ ሚካኤል አርቴታ አርሰናልን ይዘው ማንቸስተር ዩናይትድን የማሸነፍ ፐርሰንታቸው 67% ነው።
12 የፕሪሚየር ሊግ ጨዋታ አድርገዋል። እስካሁን ድረስ ማንቸስተር ዩናይትድ ያሸነፋቸው 2 ብቻ ነው። 8ቱን ማሸነፍ ይችላል፣ በሁለቱ ደግሞ በአቻ ውጤት ተለያይቷል። ስለዚህ የተሻለ ውጤትና የተሻለ እድል አላቸው። በሜዳው ደግሞ አርሰናል ደግሞ ባደረጋቸው 5 የፕሪሚየር ሊግ የጨዋታ መርሃ ግብር አርሰናል ማንቸስተር ዩናይትድን 4 ጊዜ ማሸነፍ ችሏል። ስለዚህ በእንደዚህ አይነት ፉክክር ውስጥ የሚደረግ ደርቢ ያልሆነ በደጋፊ ደግሞ የበለጠ የደርቢነት ስሜት ያለው ዩናይትድ ደጋፊዎች አርሰናል በዋንጫው ጉዞ ላይ የሚያደርገውን እንቅስቃሴ እንቅፋት እንዲመቱ የሚሞክሩበት፣ አርሰናል ደግሞ የበለጠ ደግሞ በፉክክሩ እስከ መጨረሻው ሳምንታት ድረስ ለማስቀጠል የሚያደርገው ግስጋሴ ነው። የሲቲ ጨዋታ ግን የበለጠ መልኩን ቀየር አድርጎታል ለ23ኛ ሳምንት። እንግዲህ ምናልባት በልጅነት እግር ኳስን እየተመለከትንም ስናድግ በተለይ በአመት ውስጥ በጣም ከምንጠብቃቸው ጨዋታዎች መካከል የአርሰናልና የማንቸስተር ዩናይትድ በጉልህ ይነሳል። በተለይ በግል እኔም ከጠየቀኝ በአመት ውስጥ ከሚደረጉት ጨዋታዎች በበለጠ የሚያዝናኑኝ በደጋፊዎችም ዘንድ ያለው ፉክክር በክለቦቹ መካከል በየትኛውም የእግር ኳስ ደረጃ ቢገናኙ በየትኛውም ሁኔታ ላይ ቢገናኙ የሚፋለሙበት መንገድ እጅግ አስደናቂ የሆኑት የማንቸስተር ዩናይትድና አርሰናል ጨዋታ በጣም በልዩ ትኩረት እመለከተዋለሁ። ባለፉት አመታት በተለይ ሚኬል አርቴታ ከመጣ በኋላ አርሰናል በማንቸስተር ዩናይትድ ላይ ያለው የስነ ልቦና ጥንካሬ ተቀይሯል ማለት እንችላለን። ለምሳሌ ከዚህ በፊት አርሰናል በተለይ በሰር አሌክስ ፈርጉሰን በጣም ዶሚኔት የተደረገበት ጊዜ እንደነበር ይታወቃል። ነገር ግን ሚኬል አርቴታ ሰሜን ለንደን ከደረሱ ወዲህ ግን ፍጹም እየተቀየረ የመጣ ሁነት ነው። በዛ ሁነትም ውስጥ ግን አርሰናል ያለቀቀው የስነ ልቦና ጫና እንዳለ ግን በየጨዋታዎቹ የተመለከትንበት አጋጣሚ እንደነበር ይታወቃል። ምናልባት ጨዋታው በኤምሬትስ መሆኑ ለማንቸስተር ዩናይትድ አንድ ጥሩ ያልሆነ ቁጥር እየተመለከትን እንገኛለን። ባለፉት የኤምሬትስ ጨዋታዎች ላይ ማንቸስተር ዩናይትድ አንድም ጨዋታ ማሸነፍ አልቻለም አርሰናል። ይህ ማለት ደግሞ ምን ያህል አርሰናል ባለፉት ጊዜያት በሚኬል አርቴታ ስር በማንቸስተር ዩናይትድ ላይ የበላይነት እንደወሰደ መመልከት እንችላለን። ባለፉት 4 የፕሪሚየር ሊግ ግንኙነታቸው ኦልድ ትራፎርድ ላይም ኤምሬትስ ላይም በተደረጉት ያለፉት 5 ጨዋታዎች ብንመለከት 4ቱን በአርሰናል የበላይነት ተጠናቋል። 1 ጨዋታ ነው አቻ የተለያዩት። ግን ይህ ጨዋታ ምን አይነት መልክ አለው የሚለውን ስንመለከት ግን ምናልባት ቅድም ያነሳው ሀሳብ ገዢ ይመስለኛል። ከማንቹሪያን ደርቢ በኋላ በአርሰናልና ማንቸስተር ዩናይትድ የሚኖረው ጨዋታ የበለጠ ትኩረት እንዲስብ አድርጎታል ብዬ አስባለሁ። አንደኛ ማይክል ካሪክ የመጀመሪያ ጨዋታቸው ነበር። ለሁለተኛ ጊዜ ነው ማንቸስተር ዩናይትድን የተረከቡት። የምታስታውስ ከሆነ በ2021 ኬርቴከር ሆነው ማንቸስተር ዩናይትድን በተረከቡ ማግስት ከአርሰናል ጋር የነበራቸው ጨዋታ ማንቸስተር ዩናይትድ 3-1 ያሸነፈበት በ2021 እናስታውሳለን። በፕሪሚየር ሊግ ማይክል ካሪክ ጥሩ ክብረ ወሰን አላቸው። 3-2 ያለቀው ከሚኬል አርቴታ ጋር ጥሩ ክብረ ወሰን አላቸው። አሁን ሁለቱም ክለቦች በተለያየ የደረጃ ሰንጠረዥ ነው የሚገኙት። ለምሳሌ በሁለቱ መካከል ያለው የነጥብ ልዩነት 15 ያህል ደርሷል። ግን ሁለቱም ክለቦች አሁን ያላቸው ንቃት ምን ይመስላል የሚለው ግን ማየት አስፈላጊ ነው። ለምሳሌ አርሰናል በዋንጫ ፉክክር ጉዞ ላይ በእኔ ምልከታ አርሰናል በውድድር ዓመቱ የሚያደርገው በጣም እጅግ ወሳኝ ጨዋታ ይመስለኛል። አርሰናል ማንቸስተር ዩናይትድን የሚያሸንፍ ከሆነ ለዋንጫ ፉክክር ጉዞ የበለጠ ይጠጋል የሚል እምነት አለኝ። አንደኛ አርሰናል ከዚህ በኋላ የሚገጥማቸው ታላላቆቹ ክለቦች በሜዳቸው ነው የሚጫወተው። ለምሳሌ ቼልሲን በሜዳው ነው የሚገጥመው። ለታላላቅ ክለቦች ፈታኝ የሆነው ኒውካስል ዩናይትድን በሜዳው ነው የሚገጥመው። ከትልልቅ ክለቦች የምንላቸው ጨዋታዎች በጣም በትልቅ ደረጃ የሚነሳው ማንቸስተር ሲቲ ነው ኤቲሃድ ላይ የሚገጥመው። ከአስቶን ቪላ ጋር ያለው ጨዋታ መጨረሱ አይዘነጋም። ሊቨርፑል ጋር ጨዋታውን ጨርሷል። ስለዚህ አድቫንቴጆች የበለጠ ይሰፉለታል ብዬ አስባለሁ። ግን ማንቸስተር ዩናይትድ በተሻለ መነቃቃት ላይ ነው የሚገኘው። አሁን በጨዋታው ላይ ምን ልዩነት ይፈጥራል ብለህ ምናልባት ጥያቄ የምታነሳለኝ ከሆነ ምናልባት በሁለቱ ክለቦች መካከል የዘንድሮ የውድድር ዓመት ትልቁ ጥንካሬያቸው ሴት ፒስ ነው ወይ ደግሞ ከቆሙ ኳሶች ላይ ያላቸው ጥንካሬ። አርሰናል ከኤክስክሉዲንግ ፔናልቲስ ወይ ደግሞ ከፍጹም ቅጣት ምት ውጭ ብቻ 14 ጎሎችን አስቆጥሯል በፕሪሚየር ሊጉ። ማንቸስተር ዩናይትድ እንደዚሁ 14 ጎሎችን አስቆጥሯል፣ 13 ጎሎችን አስቆጥሯል። ግን ማንቸስተር ዩናይትድ በቆመ ኳስ ላይ ጠንካራ እንዲሆን ያደረገው አሰልጣኙን ከአሰልጣኝ ሩበን አሞሪም ጋር አሰናብቷል። ስለዚህ በቀጣይ ምን ይፈጠራል የሚለው ነገር የምንጠብቀው ቢሆንም ሁለቱ ግን በቆመ ኳሶች ላይ በዘንድሮ የውድድር ዓመት ያላቸው ጥንካሬ በጨዋታው ላይ ልዩነት ፈጣሪ ሊሆን ይችላል የሚል እምነት አለኝ። ግን እንዳጠቃላይ ስትመለከተው ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ወደ አውሮፓ ሻምፒዮንስ ሊግ ለመሳተፍ በጥሩ ደረጃ ላይ ይገኛል። አሁን ባለው ወቅታዊ ደረጃ ሩበን አሞሪም የተሰናበቱበት ጊዜ ትክክል ነው የሚል እምነት የለኝም። ምክንያቱም እሳቸውን ለማሰናበት ጊዜያቶች ነበሩ። በተሻሻሉበት ጊዜ ነው ማንቸስተር ዩናይትድን ለቀው የሄዱትና ምናልባት ብሩክ የሁለቱም ጨዋታዎች የበለጠ ለማን ትርጉም የሚኖረው ይመስላል? አው በሁለት አንግል መመልከት ያስፈልጋል። ቃል የመጀመሪያው ጉዳይ የማንቸስተር ዩናይትድ ከአሰልጣኝ ሩበን አሞሪም ጋር አንድ የተገላገለው ታክቲክ ያለ ይመስለኛል። አሰልጣኙ ስኬታማ ያላደረጋቸው እንደውም በቁጥራቸው ራሱ ውስጥ ተመለከተው በማንቸስተር ዩናይትድ ቤት በቆዩበት የ18 ወራት ቆይታ ከኖቬምበር 2024 እስከ ጃንዋሪ አሁን እስከተሰናበቱበት እስከ 2026 ድረስ 24 የጨዋታ መርሃ ግብሮችን አሸንፈው በ18ቷቸው ወጥተው 21 ሽንፈቶችን ሲያስተናግዱ ወይም ደግሞ 38.1 የማሸነፍ ፐርሰንትን ሲይዙ አሰልጣኙ የተሳሳቱት አንድ ጉዳይ ነበር።
በሶስት ተከላካይ ይጫወቱ ነበር። 3-5-2ን በተደጋጋሚ ለመጫወት ይሞክሩ ነበር። ዩናይትድ ይሄ ታክቲክ እና የዚህ ታክቲክ ሰለባ የሆኑ ተጫዋቾች ነበሩበት። አንደኛው ኮቢ ማይኖ ነው። እንደዚህ አይነት ጉዳቶች ለማንቸስተር ዩናይትድ በተለይ የማንቸስተር ሲቲ ጨዋታ ላይ የተመለከትነው ካሪክ ያሳየን ጉዳይ 4-2-3-1 በሚመስል አጫውት ኮቢ ማይኖን እና ካስሜሮን አጣምሮ በሁለት የተከላካይ አማካኝ ሲጫወት እንዴት በጣም ኢፌክቲቭ እንደሚሆንና ለብሩኖ ፈርናንዴዝ የፈጠራ ሚናዎች ምን ያክል ጠንካራ እንደሆኑ ቡድኑ 17 ኢላማቸውን የጠበቁ ሙከራ ማድረጉ ማንቸስተር ሲቲ ላይ ኦፍሳይድ የነበረውን ኳስ ትተህ እንኳን ያስቆጠረውን ግቦች ታያቸው ለምን ዶሚኔት አድርገው ዩናይትድ ተጫወተ ብሩኖ ፈርናንዴዝ ለምን ያ ጨዋታ ቀሎ ተመለከት ነው። ሁለት የተከላካይ አማካኝ አድርገው ከኋላ አራት አድርገው ከዛ በኋላ የፊት መስመሩን ደግሞ ለብራያም ኤምቦሞ ነው የሰጡት። እዛ ቦታ ላይ ዩናይትድ ምን ያክል ውጤታማ እንደሆነ ተመልክተናል። አንደኛ ኮቢ ማይኖም ባለፉት 18 የፕሪሚየር ሊጉ ጨዋታ እሳቸው ባሰለፉት 468 ደቂቃዎች ያክል ነው ሜዳ ላይ ቆይታ ያደረገው። ስለዚህ ዩናይትድ ይሄ የውድድር ዓመት ወደ አውሮፓ መድረክ መመለስ አለበት። አንደኛው የገቢ ማሽቆልቆል ላይ ይገኛል። ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች ማግኘት አይችልም። ለምሳሌ ማንቸስተር ዩናይትድ በዚህ ውድድር ዓመት መጨረሻ ላይ ትናንት በወጡት መረጃዎች መሰረት ከካስሜሮ ጋር የሚለያየው ነው። ያ ማለት በ60 ሚሊዮን ፓውንድ ነው ወደ ማንቸስተር ዩናይትድ ቤት የመጣው። እስከ ቆየበት የውድድር ዓመት ድረስ ወደ 119 ሚሊዮን ፓውንድ ማንቸስተር ዩናይትድ ለዚህ ተጫዋች በአጠቃላይ ከፍሏል። አሁን ዩናይትድ በክረምቱ የዝውውር መስኮት ላይ የተከላካይ አማካኝ ያስፈልገዋል። ለዚህ ደግሞ እነ ባሌባን ይፈልጋል፣ የኖቲንጋም ፎረስቱን አንደርሰንን ይፈልጋል፣ ሌሎችም ተጫዋች የክሪስታል ፓላሱንም ተጫዋች ይፈልጋል። ስለዚህ ማንቸስተር ዩናይትድ ቢያንስ ከ60 ሚሊዮን ፓውንድ በላይ 100 ሚሊዮን ፓውንድ 150 ሚሊዮን ፓውንድ እነ ባሌባን የተጠየቀው እስከ 100 ሚሊዮን ፓውንድ ነው። ዘንድሮ ብቃቱ ቀዝቃዛ ነው። እስከ 90 እስከ 80 ቢሰጠው ዩናይትድ የተከላካይ አማካኝ ተጫዋቾችን ይፈልጋል። ከብሩኖ ፈርናንዴዝ ጋር ረጅም ጊዜ ቆይታን አያደርግም። ስለዚህ የዝውውር መስኮቱ ላይ በነቂስ ለመሳተፍ ገቢውን ማሳደግ አለበት። አሁን 666 ሚሊዮን ፓውንድ ብለን ቅድም አንስተናል። የ2026ቱ ደግሞ የውድድር ዓመቱ መጨረሻ ላይ ደግሞ ሲሰራ የበለጠ ዩናይትድ ካሽቆለቆለ በገበያው ላይ ጠንካራ አይሆንም። ወደ አውሮፓ መድረክ መመለስ አይችልም። እንደዚህ አይነት ጨዋታዎችን አሸንፎ ወደ አውሮፓ መድረክ ማንቸስተር ዩናይትድ ካልተመለሰ የቀድሞውን ማንቸስተር ዩናይትድ አንመለከትም። እነ ሊቨርፑል ከሱ በላይ ሆኗል። ከነ ቶተናም ጋር ያለው ልዩነት ደግሞ ወደ 110 ሚሊዮን ፓውንድ ብቻ ዲፈረንስ ነው። ስለዚህ በገበያው ላይ ፈርጣማው ማንቸስተር ዩናይትድ አንመለከተውም። ጠንካራ የሆነ የተከላካይ አማካኝ ስለሚያስፈልገውና በተከላካይ ቦታ ላይ ዩናይትድ ተጫዋቾች ስለሚያስፈልጉት ነው። ወደ አርሰናል ቤት ደግሞ ስንመጣ አርሰናል ባለፉት ሁለት ተከታታይ ጨዋታዎች ላይ በአቻ ውጤት ነው ያጠናቀቀው በርንማውዝን ካሸነፈ በኋላ። ስለዚህ በሁለት ጨዋታዎች ላይ በአርሰናል የማሸነፍ ጉዞ ሳይሆን በተቀናቃኞቹ የነጥብ መጣልና መሸነፍ ውስጥ ነው የነጥብ ልዩነቱ ወደ 7 ዝቅ ያለው። አሁን ደግሞ አርሰናል ይሄንን ማስጠበቅ መቻል አለበት። ሲቲ በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚያገኘው ቀላል ተጋጣሚ ነው ወልቭስ ነው። አስቶን ቪላ በኤቨርተን ተሸንፎ ነው የመጣው። ስለዚህ 23ኛ ሳምንትን ኡናይ ኤምሪ ለማሸነፍ ነው የሚመጡት። ስለዚህ ሚካኤል አርቴታ ይህንን ጨዋታ የግዴታ ማሸነፍ መቻል አለበት። በፕሪሚየር ሊጉ ላይ እስከ መጨረሻው ድረስ ተፎካካሪ ሆኖ መቀጠል ስላለበት ከትልልቅ ጨዋታዎች ጋር ደግሞ ዘንድሮ የአርሰናል ታሪክ ምን ይመስላል ብለን ስንመለከት በሊቨርፑል ተሸንፏል፣ በአስቶን ቪላ ተሸንፎ ድጋሚ ያሸንፏል። ማንቸስተር ዩናይትድም በፕሪሚየር ሊጉ የመጀመሪያ የጨዋታ መርሃ ግብር ላይ ደግሞ ማሸነፉ ይታወሳል፣ ሪካርዶ ካላፊዮሪ ባስቆጠረው ግብ። ስለዚህ ለሁለቱም ቡድኖች የየቅል ትርጓሜ ያለው ዩናይትድ ከጠፋበት የአውሮፓ መድረክ ለመመለስ አርሰናል ደግሞ በፕሪሚየር ሊጉ ላይ ከተፎካካሪዎቹ ጋር ያለውን የነጥብ ልዩነት አስጠብቆ ወይም ደግሞ ከፍ አድርጎ መቀጠል ስላለበት ግዴታ ይህንን የጨዋታ መርሃ ግብር ማሸነፍ ያለባቸው ሁለት ትርጓሜ ያለው ጨዋታ ነው። ዩናይትድ ብዙ ያልተወራለት አንድ ትልቅ ቁጥር አለው። 259 የግብ ዕድሎችን ፈጥሯል በዘንድሮው የውድድር ዓመት። በፕሪሚየር ሊጉ ቀዳሚ ክለብ ነው። በቶፕ 5 ሊግስ የምንላቸው በአውሮፓ ታላላቅ 5 ሊጎች ደግሞ የሚበለጠው በሪያል ማድሪድ፣ ባርሴሎናና ኢንተር ሚላን ብቻ ነው። አስደናቂ ቁጥር ነው ያስመዘገበው። እውነት ለመናገር በተለይ ባለፉት ዓመታት ማንቸስተር ዩናይትድ የማጥቃት ችግሩ በጣም በጉልህ የሚታይ ነበር። በዘንድሮው የውድድር ዓመት ግን ስትመለከተው ግብ ባላስቆጠሩባቸው ጨዋታዎችም ጭምር የሚፈጥሯቸው የግብ ዕድሎች እጅግ አስደናቂ ናቸው። በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች እንደ ብራያን በሙ ማስፈረማቸው ደግሞ ምን ያህል እንደጠቀማቸው ተመልክተናል። ከዚህ በፊት በተደጋጋሚ አንስተነዋል። ማንቸስተር ዩናይትድ ከዚህ በፊት 100 ሚሊዮን ፓውንድ ከማይታወቁ ሊጎች ወይ ደግሞ በፕሪሚየር ሊጉ ፉክክር የማይረዱ የፕሪሚየር ሊጉን ኢንተንሲቲ ጠንካራ ፉክክርን የማይረዱ ተጫዋቾች ማስፈረሙ ዋጋ እንዳስከፈለው ስንናገር ነበር። ለምሳሌ አንቶኒን ማንሳት እንችላለን። ራስሙስ ሆይሉንድን 72 ሚሊዮን ፓውንድ ወጪ አድርጎ ከአታላንታ ሲያስፈርመው እናስታውሳለን። ጆሹዋ ዚርክዜን እናስታውሳለን። እነዚህ ተጫዋቾች ለማንቸስተር ዩናይትድ ይህን የረባ ወይ ደግሞ ውሃ የሚያነሳ ለማንቸስተር ዩናይትድ ግልጋሎት ሲሰጡ አልተመለከትንም። ግን በፕሪሚየር ሊጉ የነበሩት ተጫዋቾች ያላቸው ተጽዕኖ ግን በጉልህ የሚታይ ነበር። ለምሳሌ አማድን ብንመለከተው የእንግሊዝ እግር ኳስን ጠንቅቆ ተረድቶታል። ምክንያቱም በሻምፒዮንሺፑ ክለብ ሰንደርላንድም እንዳሳለፈ ይታወሳል።
ብሪያን በሞ ባሳለፈው የውድድር ዓመት 20 የፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋች ነው። አሁንም በቡድን ውስጥ እየፈጠረ ያለውን ከፍተኛ ሚና መመልከት ተገቢ ይመስለኛል። ግን አሁን በሶስት ክለቦች መካከል በተለይ አርሰናል፣ ማንቸስተር ሲቲ እና አስቶን ቪላ በተመሳሳይ 43 ነጥቦችን ይዘዋል። አርሰናል 50 ነጥብ ይዟል። ምናልባት የፕሪሚየር ሊጉ የዋንጫ ፍክክር አብቅቷል ማለት እንችላለን ወይስ ከማንቸስተር ዩናይትድ ጨዋታ በኋላ የምንለየው ይሆናል? ምክንያቱም ነገ ማንቸስተር ሲቲ ኤቲሃድ ላይ ደካማው በፕሪሚየር ሊጉ የውድድር ዘመን ደካማ የሆነውና አሁን በቅርብ ጊዜያት ደግሞ መሻሻልን እያሳየ የሚገኘው ወልቭስን ኤቲሃድ ላይ ይጋብዛል። ማንቸስተር ሲቲ ባለፉት ጊዜያት ጥሩ ሳምንታትን አላሳለፈም። በአውሮፓ ሻምፒዮንስ ሊግ ደግሞ ወደ ኖርዌይ አቅንቶ በቦዶ ግሊምት ያልተጠበቀ ሽንፈት ገጥሞታል። ነገር ግን የነገውን ጨዋታ በሙሉ ጫና ያንን ጨዋታ ያደርጉታል ተብሎ ይጠበቃል። ምክንያቱም በዋንጫ ፍክክር ውስጥ አይነተኛ ሚና ስለሚኖረው አስቀድመውም ያንን ጨዋታ ማሸነፍ የሚችሉ ከሆነ የነጥብ ልዩነቱን ወደ 4 ዝቅ ማድረግ ይችላሉ። አርሰናል ደግሞ የሚገጥመው ከባድ ተጋጣሚ እንደመሆኑ መጠን አርሰናል በጫና ውስጥ እንዲገባ ማድረግ ይችላሉ። ግን ስትመለከተው አሁን በአርሰናልና አራተኛ ላይ የሚገኘው ሊቨርፑል የነጥብ ልዩነት 14 ነው። ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት አምስተኛ ከሚገኘው ማንቸስተር ዩናይትድ ጋር 15 ነጥብ ነው። ብሩክ ምናልባት የዋንጫ ፍክክሩ በሶስቱ ክለቦች ብቻ ነው ማለት እንችላለን? እዚህ ጋር 2 ነጥቦችን ማንሳት ይኖርብናል። የመጀመሪያው የፕሪሚየር ሊጉ ፍክክር ገና ነው፣ አልተጠናቀቀም። ኢቭን ያለፈው ሳምንት እንኳን ሲቲ ግራውንድ ላይ ኖቲንግሃም ፎረስትን አርሰናል አሸንፎ የነጥብ ልዩነቱ 9 ሆኖ እንኳን በቀሪ ጨዋታ መርሃ ግብሮች ላይ የሚታዩ ጉዳዮች ወሳኝ ናቸው። ይህ ፕሪሚየር ሊግ ነው። በመጨረሻ ሳምንት በአንድ ነጥብ ልዩነት እኮ ዋንጫዎች ተወስደዋል አይደል? ሊቨርፑል ሰፊ የነጥብ ልዩነቱ ጠቦ ማንቸስተር ሲቲ ከኋላ መጥቶ የነጥብ ልዩነቱን አስጠብቆ ከዛ በኋላ ደግሞ ከሊቨርፑል በላይ ሆኖ የጨረሰበትን የውድድር ዓመት እናስታውሳለን። በፕሪሚየር ሊጉ ሁሉ ነገሮች ሲጠናቀቁ ካልሆነ በስተቀር አልቋል የምትላችሁ አይደለም። ወይንም ፍጹማዊ የቁጥር ብልጫ ላይ መገኘት አለብህ። በሂሳባዊ ስሪት ብቻም ሳይሆን በጨዋታም በዛ ላይ ደግሞ የቀሪ ጨዋታ መርሃ ግብሮችን ፍጹማዊ መሆን መቻል አለባቸው። አርሰናል በአለፉት የፕሪሚየር ሊግ የጨዋታ መርሃ ግብሮቹ ላይ አምና ሲቸገርበት የነበረው ዘንድሮ የቀጠለ ባህል አለው። አንደኛ የተጋጣሚ ቡድኖችን አጫወት ተመልክቶ ወይም ደግሞ ነጥብ መጣላቸውን፣ ሽንፈት መቀመሳቸውን ተመልክቶ በቀሪ ጨዋታ አርሰናል ይህን ጨዋታ አሸንፎ ወደ ፕሪሚየር ሊጉ መሪነቱን እያጠናከረ ሄዳል የምትለውን ዘንድሮም አላስተካከለም። ከትልቅ ቡድኖች ጋር ሲጫወት ነጥብ ተጋርቶ ይወጣል። በማንቸስተር ሲቲ የነበረበትን ጥላ ከማንቸስተር ሲቲ ጋር ተፎካካሪ ሆኖ በሁለት የውድድር ዓመታቶች አሳይቶናል። ከዛ በፊት እኮ ከማንቸስተር ሲቲ የተሻለ ብቃትን የተሻለ ሳምንታቶችን እያሳለፈ አርሰናል ማንቸስተር ሲቲን ሲያገኝ የሚፈራ ቡድን ሆኖ እንመለከተዋለን። ማንቸስተር ዩናይትድን ሲያገኝ የሚፍረከረክ አይነት ቡድን ሆኖ ትመለከተዋለን። ለምንድን ነው ሚኬል አርቴታ በትልልቅ የጨዋታ መርሃ ግብሮች ላይ እንደ ትንንሾች ቡድኖች አርሰናልን ጠንካራ አድርጎ የማይቀርበው? ለምንድን ነው የሚፈራው? ለምንድን ነው የሚያፈገፍገው? የሚል ጥያቄ ብዙ የስፖርት ቤተሰቦች ጥያቄዎች ያነሱ ነበር። የትልቅ ቡድን ኳሊቲ ግን ከትልቅ ቡድኖች ጋር ከመካከለኛ ቡድኖች ጋርና በደረጃ ሰንጠረዡ ታች ያሉ ቡድኖችንም ሲያገኝ አሸንፎ የሚወጣበትና ነጥቡን አስጠብቆ የሚወጣበት ጉዞ ወሳኝ ነው። ስለዚህ በፕሪሚየር ሊጉ ማንቸስተር ዩናይትድ ማሸነፉ የዋንጫ ፉክክሩን የበለጠ ያጠነክርለት ይሆናል እንጂ ፉክክሩ ተደመደመ ብለህ አታነሳም። ለምን? ገና 23 የፕሪሚየር ሊግ ሳምንት ነው። 15 ሳምንታቶች ይቀራሉ። 15 ሳምንታቶች ማለት ደግሞ በፕሪሚየር ሊጉ በጣም ብዙ ነው። ምናልባት ለአርሰናል 12 ጨዋታዎች ይቀራሉ የማንቸስተር ዩናይትድ ጨዋታ የሚያሸንፍ ከሆነ፣ ምክንያቱም የነጥብ ልዩነቱ 7 ነጥብ መሆኑ 3 ጨዋታ ማለት ነው። ስለዚህ ለአርሰናል ከዛ በኋላ ምናልባት ደጋፊዎች መቁጠር ይጀምራሉ። ምን መሰለህ ካሌ፣ አሁን የደጋፊዎች ፍርሃት 3 ዓመቱን ተስፋ ነበራቸው አይደል? ከ3 ዓመቱ ደግሞ አምናን በደንብ ያነሱታል። ከአምናም ደግሞ የበለጠው ደግሞ የካቻ አምናውን ጉዞ ደግሞ ያነሱታል። ስለዚህ ምናልባት የዋንጫው እድልን እኮ ሜዳ ላይ እኮ ቢያንስ የፕሪሚየር ሊግ ሻምፒዮን የሚለው እኮ ከማንቸስተር ሲቲ ጋር ማንቸስተር ሲቲ የመጨረሻውን የጨዋታ መርሃ ግብር ማሸነፍ ስለነበረበት 2 ሜዳ ላይ ሆኖ ተመልክተነው ነበር አይደል? ግን በአርሰናል ልክ ጠንካራ የሆነ ቡድን አለ ወይ? አሁን ለምሳሌ ስንመለከታቸው ሌሎች ክለቦች ለምሳሌ ቅድም ብያለሁ፣ አርሰናል ነጥብ ሲጥልና ሌሎች ክለቦች ነጥብ ሲጥል የሚነሳው ሀሳብ አንድ አይነት አይደለም። በተለይ አርሰናል ነጥብ ሲጥል አቻ እንደ ሽንፈት ሆኖበታል አርሰናል በአሁኑ ሰዓት። ግን የአርሰናል የዘንድሮ የውድድር ዓመት ምኑ ተለየ ካልከኝ ብሩክ፣ ባለፉት ዓመታት ቅድም ያነሳቸው ሀሳቦች ነበሩ። ለምሳሌ በ2023/24 ሳሊባን ሲያጣ ምን ያህል ዋጋ እንደከፈለ ተመልክተናል። 24/25 ላይ ቡካዮ ሳካና ካይ ሃቨርትስን ሲያጣ ምን ያህል እንደተፈረከረከ ተመልክተናል። በዘንድሮ የውድድር ዓመት የትኛውም ተጫዋች ቢጎዳበት ግን እሱን ተክቶ መግባት የሚችል ተጫዋች ጥሩ ስኳድ እድሜ ለአንድሬ ቤርታ ጥሩ ስኳድ ለአሰልጣኝ ሚኬል አርቴታ አስረክበዋል። በዘንድሮ የውድድር ዓመት አርሰናል ባለፉት ዓመታት ሲያስቸግሩት የነበሩት ክለቦች በዘንድሮ የውድድር ዓመት ሲበቀላቸውም ተመልክተናል። ለምሳሌ በአስቸጋሪ ሁኔታ አርሰናል በተለይ ደግሞ አሁን ሎ ብሎክ ጥብቅ መከላከልን የሚመርጡ ክለቦችን ሲያሸንፋቸው የተመለከትንበት አጋጣሚ ነበር። እርግጥ አርሰናል ነጥብ ማግኘት በነበረባቸው ጨዋታዎች ላይ ድሮ አድርጎ ተመልክተናል። ግን የፕሪሚየር ሊጉ ጠንካራ ፉክክር
ሌሎችም ክለቦች የሚጥሉበት መንገድ መሆኑ ለአርሰናል ብቻ አንስታ አርሰናልን ብቻ የምትወቅስበት አጋጣሚ እንዳልሆነ በውድድር ዓመቱ ማንቸስተር ሲቲ እና አስቶን ቪላ እየጣሉበት ያለበት አጋጣሚ ተመልክተናል። ለምሳሌ አስቶን ቪላ እኮ ከአርሰናል ጋር ያለው የነጥብ ልዩነት የበለጠ የሚያጠብበት እድል ኑሮት ወደ 4 የሚያጠብበት እድል ኑሮት ነው እንግዲህ በሜዳው ቪላ ፓርክ በኤቨርተን የተሸነፈው። ስለዚህ ፕሪሚየር ሊጉ አንፕሬዲክተብል ነው። በየጊዜው ተለዋዋጭ የሆኑ በጨዋታው ላይ ብቻ የምታሳያቸው ፐርፎርማንሶች ሊወስኑት ይችላሉ። ለምሳሌ ወልቭስ ማንቸስተር ዩናይትድን ሲያስጥለው ማንቸስተር ዩናይትድ በወቅቱ ከነበረው ጉዞ አንጻር ምን ያህል ጎሎች ያስቆጥራል ሲባል ነበር። ነገር ግን ባልተጠበቀ መልኩ ወልቭስ ነጥብ ያስጣለው አጋጣሚ ነበር። ወልቭስ አርሰናልን በኤምሬትስ እንዴት እንደፈተነው ተመልክተናል። የመጨረሻዎቹ ደቂቃዎች መጠበቅ ነበረበት። ግን ሌሎች ክለቦች ስትመለከታቸው ለምሳሌ ማንቸስተር ሲቲ እና አስቶን ቪላ አርሰናልን ጠንካራ ሆኖ መፎካከር ይችላል ወይ ሁሉንም ጨዋታዎች የማሸነፍ አቅም አላቸው ወይ የሚለው ነገር እስኪ እናንሳው። እስኪ አሁን ምንድነው የአርሰናል የዘንድሮ ከሌሎች ቡድኖች ለምን አርሰናል ተጠበቀ ነው? ከፕሪሚየር ሊጉ ላይ ካሉ ቡድኖች የበለጠ ረዥሙን ስብስብ የቆየ አርሰናል ስብስብ አይደለ? በተከታታይ ፉክክር ውስጥ የነበረው የአርሰናል ስብስብ ነው። ፉክክር ውስጥ ሆኖ ደግሞ ዋንጫውን ያላሳካው ደግሞ አርሰናል ነው። ሊቨርፑልን ብትመለከት ከክሎፕ በኋላ እኮ ማሳካት ይችላል ዋንጫውን አይደል? ማንቸስተር ሲቲን ብትመለከትም ከ2 ዓመታት በፊት ዋንጫውን ማሳካት ይችላል። ከዛ በመቀጠል ደግሞ ተፎካካሪዎች አስቶን ቪላን ብትመለከተው ኡናይ ኤምሬ ቡድኑን አገነኑት፣ የበለጠ እየሰሩት መጥተው የቶፕ 4 ቡድን አደረጉት እንጂ አስቶን ቪላ እኮ ዋንጫ የምንጠብቀው ቡድን አልነበረም፣ ግን ጠንካራ ቡድን አደረጉት። ስለዚህ ከአርሰናል ዘንድሮ ብዙ ነገሮች ይጠበቃሉ። ቁጥሮችን ስንመለከታቸው የዚህ ውድድር ዓመት ግን ለአርሰናል ያደሉ ናቸው። በስኳድ ዴቭስም በሜዳ ላይ ጥንካሬም ሁለተኛ በመብሰልም በአደረጃጀትም በፕሪሚየር ሊጉ እኮ አርሰናል በጠቅላላ በኤክስጂ እንኳን ብትመለከተው በዚህ በ22 የጨዋታ መርሃ ግብር 39.27 ይሄ በጣም ትልቅ ቁጥር ነው በፕሪሚየር ሊጉ። በአውሮፓ ቻምፒየንስ ሊግ 2 ግቦች ብቻ የተቆጠረበት ቡድን ነው። በፕሪሚየር ሊጉ ቢያንስ በጨዋታ ከ2.5 በላይ ግቦችን እያስቆጠረ የሚወጣ ነው። ግብም የሚያስቆጠር ነው፣ የሚቆጠርበትም ግብ ደግሞ በጣም አናሳ ነው። ስለዚህ ጠንካራ ቡድን ያደርገዋል። ከዛ በመቀጠል ደግሞ በአጠቃላይ በፕሪሚየር ሊጉ ያደረጋቸው የግብ ሙከራዎችን እንኳን ብትመለከታቸው ኢላማቸውን የጠበቁ ሙከራዎችም በጣም የተሻሉ ናቸው። ከ67% በላይ የተሻለ ሙከራዎችን የሚያደርግ ቡድን ነው። ስለዚህ የአርሰናል ፍጹማዊነት ከሌሎች ቡድን ከማንቸስተር ሲቲም ከአስቶን ቪላም ከነ ሊቨርፑልም በላይ የተሻለ ነው። የተሻለ መሆኑን ግን በነጥብ ካላስመሰከርክ የመጨረሻ ሳምንታቶች ምን እንደሚፈጠሩ አታውቅም። ምናልባት 7 ነጥብ ጤናማ አይደለም፣ ለፕሪሚየር ሊጉ ምቾት አይሰጥም። ጤናማ አይደለም 7 ነጥብ ለምሳሌ እዛው እያለ የ2 ነጥብ ልዩነት ለምሳሌ ሁለቱም እንቀያይራቸው ነው። አሁን ባላቸው ደረጃ አርሰናልን በማንቸስተር ሲቲ ቦታ እናስቀምጠው፣ ማንቸስተር ሲቲን በአርሰናል ቦታ ላይ እናስቀምጠው። አሁን የሚወራው ወሬ ምን ሊሆን ይችል ነበር? ማንቸስተር ሲቲ ፍጹም የ7 ነጥብ ልዩነቱን አይሸርም ነው የሚባለው። ለምን እንደሆነ ታውቃለህ? ሲቲ ፕሩቭ አድርጎታል በተደጋጋሚ ቁጥሮችን ማንሳት እንችላለን። 4 ተከታታይ ጊዜ እኮ የእንግሊዝ ፕሪሚየር ሊግ ሻምፒዮና ሲሆን በአውሮፓ ቻምፒየንስ ሊግ ጥሩ ሲያሳይ፣ ካራባኦ ካፕ ላይ ብቃቱ ምርጥ ሲሆን፣ በኤፍኤ ካፕ ክብሮችን ሲያሳካ፣ የ1999 የማንቸስተር ዩናይትድን ታሪክ በፕሪሚየር ሊጉ ሲያሳካ፣ አሰልጣኝ ፔፕ ጋርዲዮላ በ18 ዓመት የስልጠና ጉዞ ከስፔኑ ባርሴሎና አንስተ በቡንደስሊጋ ወደ ባየር ሙኒክ መተ ድጋሚ ደግሞ ባሳለፈባቸው 7 የውድድር ዓመታቶች ማንቸስተር ሲቲ ላይ ስትመጣ ፔፕ ጋርዲዮላ በ18 የስልጠና ዓመቱ ላይ ስኬታማ ጊዜያቶችን አሳይቷል። ኤክሰፕት የዘንድሮ የውድድር ዓመትና ያለፈው የውድድር ዓመት ብቻ ለፔፕ ጋርዲዮላ ምናልባት ጥቁር የስልጠና ዘመናቶች ነው ብለን እናነሳ እንችላለን። ለምን ራሱ ከሰቀለው ግራፍ ተነስተን ስናነሳ። ስለዚህ ሲቲ ፕሩቭ አድርጓል፣ አሳይቶናል። 12 እና 10 የጨዋታ መርሃ ግብሮች ሲቀሩ እኮ ከጃንዋሪ በኋላ ከቦክሲንግ ዴይ የጨዋታ መርሃ ግብሮች በኋላ እኮ የመጨረሻ 10 እና 12 የጨዋታ መርሃ ግብሮችን ልክ እንደ ቀነኒሳ በቀለ የመጨረሻ 400 ሜትር ሩጫን በ50 ሰከንድ እንደሚዞረው ዙር ነው ማንቸስተር ሲቲ የሚዞርበት። ይሄንን አስመስክሯል። እዛ ጀግንነቱና እዛ ኃያልነቱ ላይ ግን ሲቲ አይገኝም። ያ የዛሬ 2 ዓመት ቀልቡ እዛው ላይ ይቀራ ይመስላል ማንቸስተር ሲቲ። ፔፕ ጋርዲዮላ አሁን የኢጎ ጥያቄ ብቻ ነው ያለባቸው። ቀደም ሲል አንተ አንስተዋል 2013 ላይ ፈርጉሰን ዛሬ ማንቸስተር ዩናይትድን ዋጋ የሚያስከፍለውን ውሳኔ የወሰኑ ፖል ስኮልስን ካቆመበት ጠርተው 2012 ላይ ማንቸስተር ሲቲ በኪፒአር ዋንጫውን ተነጥቆ ዩናይትድ ሻምፒዮን ይሆናል ሲባል ፖል ስኮልስን ጠርተው 2013 ላይ ሻምፒዮን ሆነው የእሳቸውን ክብር አስጠብቀው ቡድኑን ግን ባለፉት 10 ምናምን ዓመታት ዋጋ ያስከፈለ እንቅስቃሴ እስከ ካሪክ ድረስ መመልከት ይችላል። 12 አሰልጣኞች ዴቪድ ሞይስ ጊዜያዊነት የተሾሙትን ጨምረን ዴቪድ ሞይስ፣ ሉዊስ ቫን አለን፣ ጆዜ ሞሪኖን ብናነሳ እና ኦሊ ጉናር ሶልሻየርን ብናነሳ ስኬታማ ጉዞ እንዳይጓዝ የእሳቸውን ክብር ሰቅለው የመጨረሻ ውድድር ዓመት በጣም በብዙ ፈርጉሰን የሚያስጠይቅ ነው፣ ግን በታሪክ ከፍታቸውን አስመስክረዋል። ፔፕም ያንን እየጠበቀ ይመስለኛል እዛ ቦታ ላይ አረ ወደ ጠየቀኝ ጥያቄ ግን ስመጣ አርሰናል የዋንጫ ፉክክሩ ላይ ማስመስከር መቻል አለበት። የዋንጫ ፍርሃቱን ፍራስትሬት የሚያደርገውን ዋንጫ ሲያይ የሚፈራው ቡድን
መሻር መቻል አለበት። አውሮፓ ቻምፒየንስ ሊግን ደመቀበት አይደል እንዴ? በተከታታይ አራተኛ ሆኖ የገባበት የነበረው በነ ቬንገር ጊዜ ረቆት ነበርኩ ለ7 ዓመታት። ያንን እኮ የመለሰው እኮ ሚኬል አርቴታ ነው። መልሶትም ደግሞ ተሳትፎ ብቻ አይደለም እኮ እስከ ሩብ ፍጻሜ እንዲደርስ አድርጎታል። በአዲሱ ፎርማት ደግሞ እኮ 7 ተከታታይ ጨዋታዎችን ማሸነፍ ችሏል። 2 ግቦች ብቻ ነው የተቆጠሩበት። ነጥቡን ወደ 21 ከፍ ማድረግ ችሏል። በፕሪሚየር ሊጉ 3 ተከታታይ ውድድር ዓመታቶች ላይ ስኬታማ መሆን ችሏል። ግን ዋንጫ ማሳካት አልቻለም። 7 ጥሩ ቁጥር አይደለም ስለ 2 ጨዋታ ምናልባት ለአርሰናል ያለ አርሰናል ላይ ከዚህ በፊት ማንቸስተር ሲቲ የምታስታውስ ከሆነ በ2023-24 አርሰናል በ8 ነጥብ ልዩነት ራሱ ሲበልጠው ነበር። በኋላ ላይ ገልብጦ ማንቸስተር ሲቲ ያንን ዋንጫ ሻምፒዮን ሆኗል በ2 ነጥብ ልዩነት። የመጨረሻው ጨዋታ የምታስታውስ ከሆነ አርሰናል ከኤቨርተን ጋር እንዲሁም ማንቸስተር ሲቲ ደግሞ ኤቲሃድ ላይ ከዌስትሃም ዩናይትድ ጋር ያደረጉት ጨዋታ ነበር የለያቸው። ለመጨረሻ ጊዜ የነበረው ጨዋታ ላይ በ2 ነጥብ ልዩነት የተጠናቀቀ ነበር። ፊልፋደን ባጭሩ የዘንድሮ አርሰናል በብዙ መልኩ ተለይቶብኛል ብዬ አስባለሁ ብሩክ። አንደኛ አርሰናል ካለፉት ዓመታት ይልቅ ለምን የበለጠ ጠንካራ እንዲሆን አደረገው የሚለው ነገር አንደኛው ባለፉት ዓመታት ማንቸስተር ሲቲ ከአሰልጣኝ ፔፕ ጓርዲዮላ አስደናቂ ታክቲሻንነት ጋር ተዳምሮ የእንግሊዝ ፕሪሚየር ሊግን የእንግሊዝ እግር ኳስን ሲቆጣጠርና ማንም ያላሳካው ለ4 ተከታታይ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሳኩ እጅግ አስደናቂ የሆነ ስኳድ ዴፕዝ ነበራቸው። ለምሳሌ የማንቸስተር ሲቲ ተቀያሪ ተጫዋቾች ጆዜ ሞሪኒዮ እንደሚሉት አንድ የፕሪሚየር ሊግ ተፎካካሪ ክለብ መሆን ይችላል እስኪባል ድረስ በጣም ጠንካራ የሆነ ስኳድ ፈጥረው እንደነበር ይታወቃል። እኔ በምን አምናለሁ መሰለኝ የፕሪሚየር ሊጉን የዋንጫ ፉክክር የሚለየው በስኳድ ዴፕዝ ጥራት ነው ብዬ ነው የማምነው። የመጀመሪያው ነገር አሁን ስኳድ ዴፕዛቸው በጣም የተሟላ ቡድኖች ባለፉት ዓመታት ዋንጫ ሲያጡ አልተመለከትንም። ለምሳሌ ማንቸስተር ዩናይትድ እኮ በተደጋጋሚ በውጣ ውረዶች ጉዞ ውስጥ ባሳለፈበት ጊዜ ስኳዱ ይሄን ያክል አመርቂ ነው የምትለው አይደለም። አሁንም ቤስት 11 ተጫዋቾች እንምረጥ የዩናይትድ ግን ተቀያሪ ተጫዋቾቹ እነማን ናቸው? በዘንድሮ የውድድር ዓመት እኮ የበርካታ የማንቸስተር ዩናይትድ ደጋፊዎችን አንገት ያስደፋ ከአካዳሚ የመጡ ተጫዋቾች ለሊጉ ይመጥናሉ የማትላቸው አይነት ተጫዋቾች ተመልክተናቸዋል አይደል? ሊቨርፑልን እንመልከተው። አምና ያለ ስኳድ ዴፕዝ ነው ያሸነፈው ለኔ። ምክንያቱም በቤንች ላይ የነበሩ ተጫዋቾች እምብዛም አሳማኝ አልነበሩ። አሰልጣኝ አርነ ስሎት የራሳቸው የሆነ ታክቲክ ተጠቅመዋል። በዘንድሮ የውድድር ዓመት ሊቨርፑልን ተመልከተው ያለው ስኳድ እርግጥ ጥሩ አይደለም ከአሰልጣኙ ሁኔታ ጋር ተዳምሮ እሱ ሌላ ርዕስ ስለሆነ፣ ግን አርሰናል በዘንድሮ የውድድር ዓመት ያለው ስኳድ ዴፕዝ ግን እስካሁን በጥሩ ሁኔታ ለመገኘቱ ትልቅ ልዩነት እንደፈጠረለት የምታውቀው አርሰናል በፕሪሚየር ሊጉ ክለቦች ቁጥር 1 የጉዳት መጠን ያስመዘገበ ክለብ ሆኖ አሁንም በ7 ነጥብ ልዩነት ሊጉን እየመራ ነው። ስለዚህ ይሄ ምናልባት ለአርሰናል ደጋፊዎች ከዚህ በፊት የነበረውን ስጋት አይሽረውም ወይ? አሁን ትልቁ ነጥብ አርሰናል ዘንድሮ ብዙ ድሎች ተመቻችተውለታል ብያለሁ። ከሜዳ ውጭም ያሉት ነገሮች ጥሩ ናቸው፣ በሜዳ ላይ ያሉት ነገሮች ጥሩ ናቸው። ተፎካካሪዎቹ ደግሞ የአርሰናልን ያክል ደግሞ የሚፈትኑና የድሮ ፍርሃታቸው ላይ ወይም የድሮ ጥንካሬያቸው ላይ አይገኙም። ሁሉም የራሱ ችግር ላይ ይገኛል። ማንቸስተር ሲቲ ገና እኮ ቡድኑ እየጠገነ የሚገኝ ነው። ክረምት ላይም አሁን ጃንዋሪ ላይም ክረምት ላይም የነበረው የዝውውር መስኮት ላይ ተመልክተዋል። ወጥነት የሚቸግረው ቡድን ነው። ፔፕ ጋርዲዮላ የሆነ የጠፋቸው ቀመር ያለ ይመስላል በፕሪሚየር ሊጉ ላይ። አርሰናል ደግሞ ፍጹማዊ የሆነ ቡድን እየሆነ መጥቷል። ነገር ግን በፕሪሚየር ሊጉ ላይ 7 ነጥብ ያን ያክል በፕሪሚየር ሊጉ ላይ ተደላድላ የሚያስቀምጥ ወንበር አይደለም። ከማን ከመነሳት ከፕሪሚየር ሊጉ ባህል ከመነሳት ከራሱ ከአርሰናል የመጨረሻ ሳምንት ጉዞዎች ከማን ከመነሳት ራሱ ሚኬል አርቴታ የሚሰራቸው የመጨረሻ ስህተቶች ስትመለከት ከዚህ አንጻር በጣም ምቹ ጊዜ ላይ ነው ያለው። ሲቲ ጥሩ ያን ያክል እንደ 2022 እንደ 2023 እንደ 2024 የሚፈትን ቡድን አይደለም። አስቶን ቪላም ቶፕ 4ን ያደምቃል፣ ጥሩ ተፎካካሪ ይሆናል፣ የአንድ ጨዋታ ጀግና ይሆንብሃል። የአውሮፓ ቻምፒየንስ ሊግ ጉዞን የሚያስጠብቅ ቡድን ነው እንጂ እስከ መጨረሻው ድረስ ለዋንጫ ፉክክር የምትጠብቀው ቡድን አይደለም አስቶን ቪላ ነው። ማንቸስተር ሲቲም ስትመለከተው ደግሞ የራሱ ችግር ያለበት ቡድን ሆኖ ተመልክተናል። አርሰናል የራሱ ታሪክ ከራሱ ጋር ካልተጣፋበት በስተቀር የፕሪሚየር ሊጉን እድል የሚያጣበት ምንም ምክንያት የለኝም። ለኔ ብዙ እድሎች አሉት። ፈተና እኮ ይሆንበታል የተባለ የገብርኤል ማጋሌሽ ተጎድቶ እኮ አርሰናል የቡድኑን ልብ ነው ያጣው በተከላካይ አማካኝ ቦታ ላይ። ይሄን ተጫዋች አጥቶ እንዴት ይቸገራል ስትብል፣ ሳሊባን ሲያጣ እንዴት ይቸገራል ስትል፣ እነ ሞስኬራን አስገብቶ እኮ በጣም በተሻለ ብቃት ውስጥ ሄዷል። እና ሪካርዶ ካላፊዮሪ እኮ የተጎዱበት እኮ ቡድኑ እያሸነፈ እየወጣ እኮ ይገኛል። እና ኦዲጋርድ ጥሩ ሳይሆኑ እኮ ሲያስፈልግ እነ ሚኬል ሜሪኖን እያመጣ በሁለት የተከላካይ አማካኞች በደብል ፒቮት እየተጫወተ የፊት መስመሩ ላይ ደግሞ ከስፖርቲንግ ሊዝበን ቤት ያመጣው ቪክቶር ዮኬሬሽ በጣም በማጥቃት እንቅስቃሴ ጥሩ ይሆናል ወይንም የተሻለ ይሆናል ብለህ ስትጠብቀው ደግሞ ያልተጠበቀው ደግሞ ገብርኤል ጄሱስ መጥቶ ደግሞ ግብን እያስቆጠረ ይወጣባል። ትሮሳርድ ጥሩ አይደለም ስትለው ማርቲኔሊ በአንድ ጨዋታ ምርጥ ሆኖ ይወጣባል። የሳካ ወቅታዊ ብቃቱ ጥሩ አይደለም ደግሞ ስትል ደግሞ ኢዜ ደግሞ እንደ ቶተንሃም አይነት ጨዋታዎችን እየገደልልህ ይመጣል። በዛ ላይ ደግሞ ከትልልቅ ቡድኖች ጋር ያደረገውን ጨዋታ ስትመለከት ከማንቸስተር ሲቲ ጋር አቻን የተለያየው ቶተንሃምን አሳምኖ ነው ያሸነፈው።
ጠንካራ የሚባለውን ቼልሲ አሪፍ በነበረበት በኢንዞ ማሬስካ ስር ከቼልሲ ጋር አቻን የተለያየው ከዛ መቀጠል ደግሞ በአስቶን ቪላ ደግሞ የተሸነፈበት ደግሞ ጨዋታ በመጨረሻ ሽርፍራፊ ሰከንድ የኮንሰንትሬሽን ስህተት ነው። በፕሪሚየር ሊጉ 3 ነጥብ በኮንሰንትሬሽን እጣው ዶሚኔት ተደርጋ የመጣው 3 ነጥብ ነው። ስለዚህ የአርሰናል የማሸነፍ ግስጋሴ ስትመለከተው በፕሪሚየር ሊጉ ወጥነቱ ጥሩ ነው። በሊቨርፑል የተሸነፈበት ጨዋታ ላይ 83ኛው ደቂቃ ላይ ነው አይደል የቆመ ኳስ ነው የተቆጠረበት። ስለዚህ ቡድኑ የተሻለ ሆኗል። ስለዚህ አርሰናል ዋንጫውንም ካጣ ሊያጣ የሚችለው በራሱ የአለፈ ታሪክ መጠለፍ ካልሆነ በስተቀር የተቃራኒ ቡድኖች መቅረብና 7 ነጥቡ ላይ መገኘት ዘንድሮ አርሰናልን ከፕሪሚየር ሊግ ዋንጫ ያስቀረዋል ብዬ አልጠብቅም። ስለዚህ የአሰልጣኙ የበለጠ ታክቲሻል መሆን፣ ቀጣይ የጨዋታ መርሃ ግብሮችን ማሰብ እና እያንዳንዱን ጨዋታ ደግሞ ዊኒንግ ሜንታሊቲ ካለው አንድ ቡድን እስከ መጨረሻው ድረስ አሸናፊ ይሆናል። አለበለዚያ ምርጥ ተጫዋቾችን ብትሰበስብ የማሸነፍ ስለንቦና ላይ ካልተገኘህና የአንድ መንሸራተት በተከታታይ ዋጋ ሲያስከፍል ትመለከተዋለህ። ስለዚህ 7 ነጥብ ሴቭ የሆነ ቁጥር ባይሆንም አርሰናል ግን ሴቭ የሆነ ቡድን አለው። አርሰናል ዊኒንግ ሜንታሊቲ ከልምድ ጋር አዋህዶ ይዟል ብዬ አስባለሁ። የአሸናፊነት ስነ ልቦና ከልምድ ጋር ይዘዋል ብዬ አስባለሁ። ግን ምናልባት ቅድም ያነሳው ሀሳብ እኔም ልጨምርበት። በተለይ አርሰናል በዘንድሮ የውድድር ዓመት ትልቅ እንቅፋት ሊሆኑበት ይችላሉ ብዬ ማስበው አሰልጣኝ ሚኬል አርቴታ ናቸው። አሰልጣኝ ሚኬል አርቴታ በጣም አስፈሪ የሆነ ጥሩ ቡድን ገንብተዋል። ግን በአውሮፓ ሻምፒዮንስ ሊግ እንዳሳዩን አይነት ደፋር ቡድን ግን በፕሪሚየር ሊጉ አንዳንድ ጨዋታዎች ላይ ግን እያስመለከቱን አይደል። ለምሳሌ ኢንተር ሚላን በዘንድሮ የውድድር ዓመት በጣም ጠንካራ ነበር። ግን የአርሰናል በአውሮፓ ሻምፒዮንስ ሊግ የነበረው የማጥቃት ሂደትን ተመልክተናል። ባየር ሙኒክ በዘንድሮ የውድድር ዓመት በጣም ቤስት የሚባል የማጥቃት ክፍል ያለው ክለብ ነው ከሃሪኬን ሉዊስ ዲያዝ እና ማይክል ኦሊሴ ጋር ተዳምሮ። ነገር ግን በኤምሬትስ ላይ ምን ያህል አርሰናል ደፋር እንደነበር ተመልክተናል። አትሌቲኮ ማድሪድ በጣም ጥብቅ የመከላከል ክፍልን የያዘ ቡድን ነው። አሰልጣኝ ዲያጎ ሲሞኔ ምን ያህል ጠንካራ የሆነ የተከላካይ ክፍል እንደሚገነቡ ይታወቃል። ግን አርሰናል 4 ያህል ጎሎች አዝንቦበታል አትሌቲኮ ማድሪድ ላይ ኤምሬትስ ላይ። በፕሪሚየር ሊጉ ግን ይህንን ለምን ማድረግ አቃታቸው? እርግጥ በፕሪሚየር ሊጉ ያለው ፉክክርና በአውሮፓ ሻምፒዮንስ ሊግ ያለው ፉክክር ፍጹም የተለያየ ነው። ነገር ግን ተመልከተ ከሆነ አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ አንዳንድ ጨዋታዎች ላይ ግን ውሳኔ ወይ ደግሞ አንዳንድ ኃላፊነት መውሰድ የማይፈልጉባቸው ጨዋታዎችን ተመልክተናል። ለምሳሌ በሲንግል ፒቮት ወይ ደግሞ በአንድ ዲፌንሲቭ ሚድፊልደር መጫወት የሚገባቸውን ጨዋታዎች 2 ዲፌንሲቭ ሚድፊልደርን በማሰለፍ የማጥቃት ክፍሉ እንዲቀዛቀዝ ማድረግ፣ አንዳንድ ውሳኔዎች ላይ በተለይ በፊት መስመር በኩል ላይ በጥሩ አቋም ላይ ያሉ ተጫዋቾችን በቋሚነት እንደማሰለፍ ተቀያሪ ወንበር ላይ የማድረግ እነዚህ ሁሉ አርሰናልን አንዳንድ ጨዋታዎች ላይ ዋጋ አስከፍሎታል ብዬ አስባለሁ። ለምሳሌ ማንቸስተር ሲቲ በማንቹሪያን ደርቢ ተሸንፎ ትልቅ ነጥብ ማንቸስተር ዩናይትድ ለአርሰናል አስረክቧል። ነገር ግን በኖቲንግሃም ፎረስት ጨዋታ ላይ የተለየ ሮቴሽን ለመጠቀም ሞክረዋል። ለምሳሌ በዛ ጨዋታ ላይ በእኔ ምልከታ ያንን የነጥብ ልዩነት ለመጠቀም 9 ነጥብ ለማስፋትም የነጥብ ልዩነቱን ወሳኝ የሆኑት የቡድኑ ቁልፍ ተጫዋቾች እዛ ቦታ ላይ በቋሚነት መሰለፍ ነበረባቸው። ሪስክ መውሰድ አልነበረባቸው። ለምሳሌ ኖኒ ማዱዌኬ ነበር በቋሚነት ያሰለፉት። ቡካዮ ሳካ ምን ያህል ተጽዕኖ እንደፈጠረ ተቀይሮ ከገባ በኋላ ተመልክተናል። ግን አንዳንድ ውሳኔዎቻቸው አርሰናልን ዋጋ እንዳያስከፍል እኔ ስጋቴ ትልቁ እሱ ነው። በሌሎች ክለቦች ጥንካሬ አንጻር በውድድር ዓመቱ እየተመለከት ነው ስላለን ያን ያህል በትልቅ ደረጃ የሚነሳ አስጊ ነው የሚል እምነት የለኝም። ቅድም እንዳልከው ፕሪሚየር ሊግ እንደመሆኑ 7 ነጥብ ያን ያህል ሙሉ በሙሉ አስተማማኝ ነው የምትለው ነገርም እንዳልሆነ ይታወቃል። ግን ሌሎች ክለቦች ጥንካሬያቸው ምን ድረስ ነው የሚለው ነገር ጥያቄን ያጭራል። ግን አርሰናል ሚኬል አርቴታ እየወሰዷቸው ያሉት አንዳንድ ውሳኔዎች ግን ዋጋ ሊያስከፍሏቸው ይችላሉ ብዬ አስባለሁ። ግን ሚኬል አርቴታ በእኔ ምልከታ ያው እኛም ከነሱ በላይ እግር ኳሱን ስለምንረዳ አይደለም። ግን ሁሉም ሰው ደጋፊውም እንደሚለው እኛም የየራሳችን መልከታ እንዳለን ሰዎች እግር ኳሱንም እንደምንመለከተው ሰዎች ግን አርሰናል የበለጠ ማጥቃት ላይ ደፋር ሆኖ መቅረብ አለበት ብዬ አስባለሁ። እያንዳንዱ ጨዋታ ላይ ነጥብ ለመጋራት ሳይሆን አሸንፎ ለመውጣትና የበለጠ የዋንጫ ተፎካካሪ ቡድን ለመሆኑ ግን ማሳየት አለበት ብዬ አስባለሁ። በተለይ በቀጣይ መርሃ ግብሮች አርሰናል 3 ጨዋታ አድቫንቴጅ አለው። ይህ ቀላል አይደለም። በፕሪሚየር ሊግ የዋንጫ ፍክር ውስጥ 22 ሳምንታት ባስቆጠረ ሊግ ውስጥ የ7 ነጥብ ልዩነት ቀላል ነው የሚል እምነት የለኝም። ግን በቀጣይ ጨዋታዎች የሚወስኗቸው ውሳኔዎች አሰልጣኝ ሚኬል አርቴታ በጉልህ ሚና ይኖራቸዋል። ለምሳሌ ካይ ሃቨርትዝ ከጉዳት ተመልሷል። ጋብሪኤል ጄሱስ በጥሩ አቋም ላይ ይገኛል። ቪክቶር ዮኬሬሽ ጎሎች በተጠበቀው ልክ ባያስቆጥርም ነገር ግን በቡድኑ የማጥቃት ሂደት ውስጥ አዲስ መልክ አዲስ ገጽታን በቡድኑ ውስጥ ፈጥሯል። ስለዚህ በቀጣይ የሚኖራቸው ውሳኔዎች ለሚኬል አርቴታ በዋንጫ ፉክክር ጉዞ ላይ ከ22 ዓመታት በኋላ ከዋንጫ ጋር ለመታረቅ በሚያደርጉት ጉዞ አይነተኛ ሚና ይኖረዋል ብዬ አስባለሁ። ብሩክ ምናልባት ማንቸስተር ዩናይትድ በጥሩ መነቃቃት ላይ ይገኛል። በአውሮፓ ሻምፒዮንስ ሊግ ለመሳተፍም የተሻለ እድል ያለው ይመስለኛል። በተለይ አሁን በሚያደርገው ጉዞ ከቀጠለ በተደጋጋሚ ጊዜ የማነሳው ሀሳብ አለ። ማንቸስተር ዩናይትድ የተሻለ ነጥብ ለማግኘት የተሻለ ተፎካካሪ ለመሆን ፕሮሰስ ያስፈልገዋል የሚል እምነት የለኝም። ይህ ማንቸስተር ዩናይትድ
የአሸናፊነት ስነልቦና ግን ተጫዋቾቹ መላበስ ብቻ በቂ ነው ብዬ አስባለሁ። ዩናይትድ ቤት ውስጥ ባለፉት ዓመታት የነበሩት ተጫዋቾች ምን ያህል ለማሊያ ክብር ተጫውተዋል፣ ምን ያህል ታሪኩን እንደሚያውቁ ተፋልመዋል የሚለው ነገር ትልቅ ጥያቄ ነበረኝ። በየጨዋታዎቹ ግን ሲፋለሙ የዩናይትድን መንፈስ ተላብሰው የቀድሞ የማንቸስተር ዩናይትድ ታሪክን ተረድተው ሜዳ ላይ ሲገቡ ግን የትኛውንም ቡድን ማሸነፍ እንደሚችሉ ተመልክተናልና ምናልባት ስለ ማንቸስተር ዩናይትድ የምታነሳው ሀሳብ የማንቸስተር ዩናይትድን ጉዞ ስንመለከት ቃል የሩበን አሞሪም መሰናበት የመጀመሪያው የቡድኑ ለውጥ ነው። በኋላ ከታሪክ አንጻር እናነሳቸዋለን። አሁናዊ ሁኔታዎችን ግን ስንገልጽ ከበርንሌ ከሊድስ ከወልቭስ ጨዋታ ተከታታይ የአቻ ውጤት በኋላ ነው ማንቸስተር ሲቲን ያሸነፈው። አንደኛ አሰልጣኝ የቀየረ ቡድን ነው። አሰልጣኝ የቀየረ ቡድን ደግሞ ተነቃቅቶብህ ነው የሚመጣው። ፊት ለፊት ያለውን በተለምዶ በብዙ ስፖርት ቤቶች ብትመለከት፣ በብዙ ክለቦች ላይ ስትመለከት አሰልጣኝ የቀየረ ቡድን በቀጣይ ጨዋታ መርሃ ግብሮች ቢያንስ 3-4 ጨዋታዎች ላይ ሲያሸንፍ ተመለከቷል። ቴና ከወጡ በኋላ እኮ ሩበን አሞሪም ሲመጡ እኮ ማንቸስተር ሲቲን እኮ እንዴት እንዳደረጉ ተመልክተናል አይደል? የሩበን አሞሪም መምጣት ኤሪክ ቴን ሃግም እኮ ሲመጡ እኮ ከኦሊ ጉናር ሶልሻየር ስንብት በኋላ እኮ የመጀመሪያዎቹን ጨዋታዎች እኮ ተአምረኛው አሰልጣኝ ወደ ኦልድ ትራፎርድ መጡ ነው የተባለው። ከስፖርቲንግ ሊዝበን ቤትም ደግሞ የሩበን አሞሪም መምጣት ደግሞ ማንቸስተር ዩናይትድ ለቀጣይ ዓመታት የሚሆኑትን ቁልፍ አሰልጣኝ ያገኘ ትልልቅ ቡድኖችን ገንድሶ የሚያልፍ ቡድን ሆነ ነው የተባለው። ካሪክም ደግሞ በጊዜያዊነት ደግሞ ይሄንን ቡድን ደግሞ እስከዚህ ውድድር ዓመት መጨረሻ ድረስ ሲይዝ የመጀመሪያ ጨዋታው እንደሚያሸንፍ ባያሸንፍ እንኳን ወይ ነጥብ ተጋርቶ ወይ ጥሩ ፉክክር አሳይቶ እንደሚወጣ ለአሰልጣኙም ለተጫዋቾቹም ደግሞ ለምን እድል ያላገኙ ተጫዋቾች እድል የሚያገኙበት ነው። ለምሳሌ ኮቢ ማይኖን በሩበን አሞሪም ስር የከሸፈ የመጣ ተጫዋች ነው። እንደውም ማንቸስተር ዩናይትድ የኮንትራቱን ጉዳይ ከማንቸስተር ሲቲ ጨዋታ በኋላ እየተመለከተው የሚገኝ ነው። በቀጣይ ቀናት ከማንቸስተር ዩናይትድ ጋር ረጅም ጊዜ ይቆያል ተብሎ ይጠበቃል። ስለዚህ ዩናይትድ በፕሪሚየር ሊጉ እስካሁን ድረስ ያደረጋቸው ጉዞ አመርቂ የሚባል አይደለም። ተከታታይ ጨዋታዎችን አቻ ይወጣ ነበር። ቅድም እንደጠቀስኩት 3 ጨዋታዎችን አቻ ወጥቶ ነው ወደ አሸናፊነት የተመለሰው። ኒውካስትልን ካሸነፈ በኋላ ነው ማንቸስተር ሲቲን ያሸነፈው። ያ ማለት የ3 የ4 ጨዋታዎች እድሜ ነበሩ በመሃል ላይ ወደ ማንቸስተር ሲቲ ጨዋታ መጥቶ ሲቲን እስከሚያሸንፍበት ድረስ። ከዛ በመቀጠል ደግሞ የቡድኑ አጫወት ለተጫዋቾች በጣም አዝጋሚ ነበረ። በተለይ ሩበን አሞሪም ሲጠቀሙበት የነበረው ታክቲክ ዩናይትድን በጣም ጎትቶት ነበር። አሁን ደግሞ ካሪክ እየተጠቀመበት የሚገኘው 4-2-3-1 የመጫወት ሂደት ነው። 4 ተከላካዮችን ይጠቀማል። በዚህ ደግሞ በጣም ምቾት የሚያገኙ እንደ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ አይነት ተጫዋቾች ይገኛሉ። ዳሎትና ሉክ ሾው ደግሞ የበለጠ ኦቨርላፕ እያደረጉ ይጫወታሉ። ለምን ከ3 የተከላካይ ሚና ባክፎሩን የመጨረሻውን ተከላካይ በ3 ከምታረጉ ይልቅ በባክፎር ስትጫወት ከፊት ለሚገኙ የተከላካይ አማካኞችም እድል ይሰጣሉና ካስሜሮም የሆነ ሰዓት ላይ ይቸገር የነበረው ብቻውን በተከላካይ አማካኝ ቦታ ላይ ከማኑኤል ኡጋርቴ ጋር ስታጣምረው ማኑኤል ኡጋርቴ ኤሪክ ቴን ሃግ አመጡት። ለምን እንደመጣ አይገባህም። የተከላካይ አማካኝ ቦታው እንዴት እንደሚመራ አትመለከትም። ብቻውን በተከላካይ አማካኝ ቦታ ላይ ሲገባ ከካስሜሮ ጋርም በተከላካይ አማካኝ ቦታ ላይ ስታጣምረው የቡድኑን የማጥቃት እንቅስቃሴ ጠንካራ ሲያደርግ አትመለከቱም። አንዳንዴ ከኮቢ ማይኖ ጋርም ሲሰለፍ ጠንካራ አይደለም። በዚህ ውድድር ዓመት ማንቸስተር ዩናይትድን ይለቃል ተብሎ የሚጠበቅ ተጫዋች ነው አንደኛው ማኑኤል ኡጋርቴ። ምክንያቱም ስኬታማ አይደለም። የዩናይትድ አንደኛው ችግሩ ምን መሰለቃል አሰልጣኞችን የሚያሸጋግረው ፕሪሲዝን ላይ አይደለም። ቴን ሃግ ሲሰናበቱ 10ኛ ሳምንት ነው። የኦሊ ጉናር ሶልሻየር ምናልባት የሳቸው እንኳን ወደ ክረምት ላይ ይመስለኛል። ስለዚህ የተጫዋቹ ዝውውር ተጫዋቾቹ የሚመጡት በቀድሞ አሰልጣኞቻቸው ፍላጎት ነው። ቴን ሃግ ያመጧቸውን ተጫዋቾች ነበሩ ከ10ኛ ሳምንት እስከ መጨረሻኛ 38ኛ የእንግሊዝ ፕሪሚየር ሊግ ሳምንት ሩበን አሞሪም ይዘዋቸው ሄዱት። ምናልባት ጃንዋሪ ላይ ያስፈረሟቸው ተጫዋቾች ነበሩ። ስለዚህ የአምና የውድድር ዓመት በሩበን አሞሪም ውጤት እንዲያመጡ ወይም ደግሞ የሳቸው ፍላጎት የነበሩ ተጫዋቾች እንዲመጡ ምክንያት አልነበረም። ለምን ሌኒ ዮሮን አምጥተዋል። እነ ጆሹዋ ዚርኬዚ በዛ ቡድን የቆዩበት ምክንያት ከዛ በኋላ እነ ማዝራዊም እዛ ቡድን የመጡበት የኤሪክ ቴን ሃግ ፍላጎት ነበረ። ከዛ በኋላ ሩበን አሞሪም ተቀበሏቸው። ቡድኑ በስኬታማ ጉዞ አልቀጠለም። እሳቸው ደግሞ ሩበን አሞሪም ደግሞ የሚፈልጓቸውን ተጫዋች ደግሞ እነ ብራሂም ኤምቦሞን እነ ማቲያስ ኩና ደግሞ ሲመጡ ደግሞ አሰልጣኙ ከ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መርሃ ግብር 21ኛ ሳምንት ላይ ተሰናበቱ። አሁን ደግሞ ካሪክ ይዞ የሚቀጥለው የሁለቱን አሰልጣኞች ጉዞ ነው ማለት ነው። ከዚህ ውድድር ዓመት በኋላ ነው ዩናይትድ ድጋሚ አሰልጣኙን ፕሪሲዝን ላይ ሲሰጣቸው ተፎካካሪው ማንቸስተር ዩናይትድ የምንመለከተው። እንደዚህ አይነት የጨዋታ ሁኔታዎች ላይ ዶሚኔት አድርጎ መቀጠል መቻል አለበት። በፕሪሚየር ሊጉ የበለጠ ወደ አውሮፓ ቻምፒየንስ ሊጉም ለመጠጋት ወደ ዩሮፓ ሊጉም የበለጠ ለመቅረብ ማንቸስተር ዩናይትድ እንደዚህ አይነት ጨዋታዎችን የበለጠ ማሸነፍ አለበት። ቡድኑ ግን ከማንቸስተር ሲቲ ጨዋታ በኋላ የበለጠ ተነቃቅቶ ነው የሚመጣው። ካሪክ የተሻለ ታሪክ አለው። ቀደምም ጠቅሰናል 2021 ላይ እዚሁ 3-2 በሆነ የጨዋታ መርሃ ግብር ማሸነፉ ይታወሳል። ሚካኤል አርቴታም ደግሞ በሌላ በኩል ደግሞ
ማንቸስተር ዩናይትድን ደግሞ በማሸነፍ 67 በመቶ የተሻለ ታሪክ አላቸው። አምስተኛ ጨዋታቸውን በሜዳ ላይ ደግሞ ማሸነፍ የሚችሉ ከሆነ ከ1976 በኋላ አዲስ ታሪክ ነው የሚመዘገበው። አርሰናል እንደዚህ አይነት ብልጫ በተከታታይ የውድድር ዓመት የወሰደው ዌስት ብሮም ላይ ነበር፣ አሁን ማንቸስተር ዩናይትድ ላይ ይሆናል ማለት ነው። ስለዚህ ጠንካራ ፉክክር የምናይበት ጨዋታ ይሆናል። እንግዲህ ሁለቱም በጥሩ ፉክክር ለሁለቱም ደጋፊዎች ማራኪ የሆነ እግር ኳስን ያስመለክታሉ ተብሎ ይጠበቃል። በፕሪሚየር ሊጉም አሁን በተለይ አርሰናል በዋንጫ ፉክክር ጉዞ፣ ማንቸስተር ዩናይትድ ደግሞ ዳግም ወደ አውሮፓ የውድድር መድረክ የሚመለስበት ፍልሚያ እንደመሆኑ በበርካቶች ዘንድ ተጠባቂ ሆኗል። ምናልባት ብሩክ ፈቃደኛ ኮንክ የጨዋታውን ውጤት መገመት ይችላል? ይከብዳል። በብዙ ምክንያቶች ይከብዳል። ምክንያቱም ዩናይትድ ከካሪክ ጋር 3-4 ጨዋታዎችን መመልከት አለብን። አሰላለፉንም አጫወቱንም መመልከት ያስፈልጋል። አርሰናል ከሁለት የተከታታይ የጨዋታ መርሃ ግብሮች ወደ አሸናፊነት ነው የመጣው። ነጥቡን ደግሞ የበለጠ ከፍ ለማድረግ ነው የሚመጣው። ስለዚህ የበለጠ ለመገመት ያስቸግራል። ስለዚህ ግምቱ ይቅርብኝና ምናልባት ከሁለቱ ጨዋታ አስቀድሞ ደግሞ የዘነጋ ነው በዋንጫ ፉክክር ውስጥ የሚገኘው አስቶን ቪላ ከባድ ጨዋታ ይጠብቀዋል። ወደ ሴንት ጄምስ ፓርክ አቅንቶ እንግዲህ ኒውካስል ዩናይትድ ነው የሚጫወተው። ይህ ደግሞ ከአርሰናልና ማንቸስተር ዩናይትድ ጨዋታ አስቀድሞ መሆኑ ራሱ ለአስቶን ቪላ ሌላ ጫና ነው፣ ለአርሰናልም ሌላኛው ጫና ነው። ምክንያቱም በአስቶን ቪላ ውጤት መሰረት አድርጎ ደግሞ አርሰናል ጨዋታውን ስለሚያደርግ አስቀድመን እንዳልነው ማንቸስተር ሲቲ ወልቭስን ያስተናግዳል። ከሌሎች ክለቦች አንጻር በዋንጫ ፉክክር ውስጥ ከሚገኙ ክለቦች አንጻር በአንጻራዊነት የተሻለ ተጋጣሚ ያለው ማንቸስተር ሲቲ ነው። ነጥቡንም አጥብቦ የአርሰናልን ጨዋታ ይመለከታል ተብሎ ይጠበቃል። እንግዲህ ብሩክ ቀረ የምትለው ሀሳብ ካለ? የፕሪሚየር ሊጉ ጥሩ ፉክክሮች ያሳዩናል። ዘንድሮ ያልጠበቅናቸው አይነት ውጤቶች የምንመለከትበት ጊዜ ይሆናል ብዬ አስባለሁ። ዕለተ እሁድ ምሽት 1 ሰዓት ተኩል አርሰናል ከማንቸስተር ዩናይትድ ጥሩ ጨዋታ ነው። ስፖርት ቤተሰቡ እንዲያዩት ሳይሆን እንዲገምቱ ጋብዛለሁ። ሀገሬ ቴሌቪዥንን አላመሰገንም እንግዲህ ያመሰግናል። ብሩክ እንግዲህ ቴንኪው በጣም እንግዳችን ሆነ እዚህ ቀርበ በእንግሊዝ ፕሪሚየር ሊግ በተለይም ተጠባቂ በሆነው የአርሰናልና ማንቸስተር ዩናይትድ ጨዋታ ዙሪያ የተለያዩ ሀሳቦችን ለተመልካቾቻችን አጋርተናል። እንግዲህ ከጨዋታው በኋላ ደግሞ ምን ይፈጠራል የሚለው በሰኞ ፕሮግራማችን ለተመልካቾቻችን ይዘን የምንቀርብ ይሆናል። ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበር። በቀጣይ በተለያዩ ዝግጅቶች የምንጠብቃችሁ ይሆናል። ከመላው የስቱዲዮ ባለሙያዎች ጋር ሰላም።